ፓናሊስቶቹን ጋብዛለሁኝ ከአቶ ሄኖክ ጀምራለሁኝ አቶ ሄኖክ የማታውቁት ካላችሁ የአይሲቲ ፓርክ ሲኦ ነው እንቀበለዋለን መላኩ እሺ አቶ መላኩ ከኤክሰለረንት ካንትሪ ዳይሬክተር ናቸው እጅግ አድርገን እናመሰግናለን ስለሆነ ወንደሰን ከአርኤንዲ እና የአውትሶርሲንግ አሶሲዬሽን ፕሬዝዳንት ነው ለማውራት የምንሞክረው 5 ነጥቦች ላይ ነው ፈጠን እያለን እንሄድባቸዋለን ነጥቦቹን የመጀመሪያው ነጥብ የሚሆነው ለእንግዶቼ ማቀርብላቸው ነጥብ የሚሆነው እንደሚታወቀው ኢትዮጵያ እንግዲህ በየአመቱ በሺዎች የሚቆጠሩ ታለንቶችን ግራጁዌት ያደርጋሉ ከተለያዩ ተቋማት እንደገና ደግሞ በአንጻራዊ ሁኔታ ከዌስተርን ሀገራት አንጻር ሲታይ ሎ የሆነ ሊቪንግ ኮስት ነው ያለው ሶ ይህ ለአውትሶርሲንግ ስራ ምቹ የሆነ ፖዚሽን ላይ እንድትቀመጥ ያደርጋታል ኢትዮጵያን ሶ ከሱ በመነሳት አውትሶርሲንግ ላይ ሁለት ጥያቄ አከታትዬ የምጠይቃችሁ እንደ ሀገር ኢትዮጵያ በአውትሶርሲንግ ምክንያት ምን አይነት ኖሌጆችን ለታለንቶቻችን ትራንስፈር ልታረግ ትችላለች የመጀመሪያው ጥያቄ ይሆናል እዚህ ውስጥ ያሉ እንግዶቻችን ደግሞ ወደ ሴክተሩ ቢመጡ ምን አይነት ነገሮችን ሊጠቀሙ ይችላሉ ምን አይነት ኦፖርቹኒቲዎች አሉ የሚለውን ያነሳን ብንሄድ ደስ ይለኛል አቶ ሄኖክ ከእርሶ ጀምር ደስ ይለኛል አመሰግናለሁ በመጀመሪያ መረብ ቴክኖሎጂስ ይህንን መድረክ ስላዘጋጀ ማመሰገን እፈልጋለሁ ስለ ኢትዮጵያ አውትሶርሲንግ ሴክተር እንግዲህ ይገባኛል ብሎ ይሄን ያህል ኮሚትመንት ማሳየት አንድ ትልቅ ነገር ነው በራሱ ቢዝነስ ከስመስራት በዘለለ ኢኮሲስተም ውስጥ ያሉትን ተዋናዮች ማገናኘት ውይይት ማድረግ ቻሌንጆች ካሉ ስለነሱ ዲስከስ ማድረግ ትልቅ ነገር ነው ስለዚህ በጣም በዚህ አጋጣሚ ማመስገን ፈልጋለሁ በመቀጠል እኔ የኢትዮጵያ የአውትሶርሲንግ ኢን ጀነራል ማለት ነው ቢፒኦ ደግሞ በተለየ የኢትዮጵያ ፖቴንሻል ላይ አንዳንድ የተሰሩ ጥናቶች አሉ ለምሳሌ በወርልድ ባንክ በኩል የተሰራ አለ ከዚህ በፊት ስለዚህ ምንም በማያጠራጥር ሁኔታ ፊዚብል እንደሆነ አውትሶርስ ቢዝነስ ለኢትዮጵያ በደንብ ክሊርሊ ተቀምጧል ነገር ግን ወደ ተግባር ስንገባ ሊያጋጥሙ የሚችሉ ነገሮችም ሊኖሩ እንደሚችሉ አይተናል ሶ ከዛ አንፃር አውትሶርስ ቢዝነስን እንደ ግብ አልወሰድነውም ስንነሳ ነገር አውትሶርስ ቢዝነስ ይኖራን ብለን ሳይሆን ኢትዮጵያ በቴክኖሎጂ በተለየ ሁኔታ አድቫንስ ለማድረግ ከሌሎች ሀገሮች ወደ ኋላ ይቀረን ስለሆነ አድቫንስ ለማድረግ የሚያስችሉን ቬሂክሎች ምን ሊሆኑ ይችላሉ የሚለውን ስናይ አንዱ ሚንስ ሊሆን የሚችለው አውትሶርሲንግ ቢዝነስ ነው ስለዚህ አውትሶርስ ቢዝነስ የቢዝነስ ፕሮሰስ አውትሶርሲንግን የምናየው አንዱ የስኪል ኢንኩቤሽንስ ፕሮግራም አድርገን ነው ፈንዳሜንታሊ ሁለት አይነት ቻሌንጅ አለብን እንደ ኢትዮጵያ አንደኛው የኖሌጅ ስኪል አኩሙሌሽን እጥረት ነው ሁለተኛው ደግሞ የካፒታል ነው ሶ እሱን አንዱ አቮይድ የምናደርግበት የአውትሶርስ ቢዝነስ ነው ኢትዮጵያኖችን ከውጭ ዓለም ከግሎባል ኢንዱስትሪው ጋር የሚያገናኝ በዛ ሂደት ደግሞ ልምምድ የምናደርግበት not only service provide የምናደርግበት ሳይሆን really የቴክ ኢንቫይሮንመንት ውስጥ የራሳችን ሚና ልንጫወትበት የምንችለው ኦፖርቹኒቲ የሚፈጥርልን ሴክተር ነው ማለት ነው ከዛ አንፃር ፕሮግራም አድርገን ዲዛይን አድርገን ይሄንን ለመተግበር የሚያስችል መሰረታዊ የሆኑ ስራዎችን እየሰራን ነው ከፖሊሲና ስትራቴጂ አንፃር እንደሚታወቀው የዲጂታል ኢትዮጵያ 2025 ስትራቴጂ ላይ በግልጽ ተቀምጧል
አሁን 2025 እያለቀ ነው በዲጂታል ኢትዮጵያ 2030 ሪቫይዝ መደረግ ጀምሯል እዛ ውስጥ አሁን ሞር ጎልቶ እንዲወጣ ቦልድ ሆኖ እንዲወጣ ያደረግን ነው ማለት ነው ሁለተኛውና ኢምፖርታንት ነገር ኢንፍራስትራክቸር ነው አይሲቲ ፓርክ ያው እንደሚታወቀው በዋናነት መሰረተ ልማት ፋሲሊቲዎቹን ሬዲ ማድረግ ነው እየሰራን ያለነውና ከዛ አንፃር ለቢፒኤ የሚሆን ዴዲኬትድ የሆነ ኢንፍራስትራክቸር ኦሬዲ ፕሮቫይድ ያደረግን ነው ማለት ነው መላኩ እዚሁ ላይ ትንሽ ብጨመርበት ደስ ይለኛልና ያው ኤክሰለረንት እንደሚታወቀው ሀገር ውስጥም ከሀገር ውጪም አውትሶርሲንግ ቢዝነስ ላይ በሰፊው እየሰራ ያለ ድርጅት ነውና እንደ ኢትዮጵያ ሆነ ደግሞ ስታየው ምን ፖቴንሻል ይታያል ከሚለው እሺ በቅድሚያ እዚህ ፕሮግራም ላይ ስለተጋበዝኩኝ አመሰግናለሁ የእናንተን ጥረት ኢኒሺዬቲቭ የአውትሶርሲንግ ኢንዱስትሪን እንዲሰፋ እንዲያድግ የምታደርጉትን አስተዋጽኦ በጣም ማድነቅ ፈልጋለሁ እንደምታውቁት አውትሶርሲንግ የሪሰንት ፌኖሜናን ነው አንዳንድ ድርጅቶች ከ10 አመት ከ15 አመት በፊት ጀምረው እዚህ ሴክተር ላይ ገብተዋል ግን በተለያዩ ምክንያቶች ማደግ መስፋት መበልጸግ አልቻለምና በጣም ትልቅ ፖቴንሻል ያለው አንድ ኢንዱስትሪ እንደ ኢንዱስትሪ ለማደግ የተለያዩ ጀርኒዎች አሉትና በዛ ጀርኒ ውስጥ አስፈላጊ የሚባሉት ግብአቶች በሙሉ ኢትዮጵያ ውስጥ አሉ just few things mention ለማድረግ አንደኛው ለዚህ ስራ አስፈላጊ የሚባለው የተማረ ብቁ የሆነ የሰው ኃይል ነው ኢትዮጵያ እንደምታውቁት ከፍተኛ የሆነ በእንግሊዘኛ ቋንቋ መናገር ትምህርት የወሰደ ባለሙያ አላት ኮስት ኦፍ ሊቪንግ ከሌሎቹ ሀገር አንፃር ሲታይ የተሻለ ነው የተሻለ ዋጋ አነስተኛ ዋጋ ማቅረብ እንችላለን ሰርቪሶችን ታይም ዞን መጥቀስ እንችላለን እና ሌሎች በጣም ብዙ ቬሪየብሎች አሉ እና ይሄ ኢንዱስትሪ ለሀገር የሚያበረክታቸው በጣም ብዙ አስተዋጽኦች አሉ ፎሪን ከረንሲ ወደ ሀገራችን መምጣት እኛ ሀገር በጣም ብርቅ ስለሆነ የውጭ ምንዛሬ ለዛ በጣም በቀላሉ በፍጥነት ብዙ ማግኘት የሚያስችል ነው ደግሞ ተጨማሪ ኢኮኖሚ ነው ያልታሰበ የማይታወቅ ከዚህ በፊት ያልተሰራበትና የሀገርን ኢኮኖሚም ለመገንባት በጣም ይጠቅማል ሌላው ደግሞ ባለሙያዎች እዚህ ዘርፍ ላይ የሚሳተፉ ባለሙያዎች in a relative term የተሻለ ክፍያ ጥሩ የሚባል ክፍያ ሊያገኙበት የሚችሉት እድል ይፈጥራል ከክፍያው ባሻገር ደግሞ በጣም እኔ ኤክሳይት የሚያረጋኝ ወይ በጣም ደስ የሚለኝ ቫልዩ ፕሮፖዚሽን የሚያገኙት ዕውቀት ሎካሊ በመንሰራበት ጊዜ የሎካል ኮንቴክስት ብቻ ነው የምናየው when we go internationally በሌላው ዓለም ላይ የሚተገበሩትን ወይ የሚሰሩትን ስራዎች በስራ እየተማርናቸው ያወቅናቸው ነው ይሄ ዩኒቨርሲቲ ገብተህ ማታገኙ $10,000 ከፍለህ ማትማረው ትምህርት እየሰራ እየተከፈለህ ትምህርት ትማርበታለህና ከፍተኛ የሆነ የዕውቀት ሽግግር ነው የሚባለው የዕውቀት ሽግግር ለማድረግ ይጠቅማልና አውትሶርሲንግ ጉዳቱ ምንድነው ብትለኝ መልስ ልነግርህ አልችልም ሲሪየስሊ ጥቅሙ ግን በጣም ብዙ ነው በጣም ብዙ ጥቅም አለው ኢንቨስተሮች እዚህ ዘርፍ ላይ ቢሳተፉ አስቸጋሪ ነገር ሊኖረው ይችላል የቢዝነሱን ማምጣት ከባድ ነው ቀድምም ከፓናሉ በፊት አንዳንድ ሰዎች ጋር ስናወራ ተነጋግረናልና ቢዝነሱን ወደ ሀገር ውስጥ ማምጣት በጣም ቻሌንጂንግ ነው ከባድ ነው ከዛ ውጪ ግን ባለሙያዎቻችን በደም ትሪት ካደረግን ዴሊቨር ማድረግ እንችላለንና ኢንቨስተሮችም ወደዚህ እንትን ኬርፉሊ እንዲገቡ እመክራለሁ በጣም ብዙ ጥቅም ስላለው የቀረውን ደግሞ በኋላ ጨምራለሁ ታንክ ዩ በጣም አሪፍ
ያው ያነሳናቸው ነጥቦች መልሰን በደንብ እናሰፋቸዋለን። በሄኖክ በኩልም እመለሳለሁ። የአይሲቲን ነገር በቀላሉ አንለቀውም፣ ሰፋ ያደርግልናል። ሶ ወንዴ ተመሳሳይ ጥያቄ ምን ፖቴንሻል ይታያል በአውትሶርሲንግ ሴክተሩ? እኔ በተቻለ መጠን ሪደንደንት ላለመሆን ልሞክር፣ ምክንያቱም ብዙ ነገሮች ስላሉት እናቶ ሄኖክና መላኩ አጌስ ኮል ፎር አክሽን ብንል ይችላል። ምክንያቱም የአውትሶርሲንግን አስፈላጊነት ጠቃሚነት ጥርጥር ያለው ነገርም ስላልሆነ፣ ሁለተኛ እና መላኩም ስላሉት ምን ማድረግ አለብን? አሁን እንደ እዚህ ኦዲየንስ ውስጥ ያሉ ሰዎች የቴክ ሲኢኦዎች ያንግ ኢንተርፕረነርስ ናቸው እና እኔ the way I see it ኦልሬዲ አውትሶርሲንግ ሴክተር ላይ ያሉ ከሆኑ እኔ ምክር መምከር ቢኖርብን፣ ምክንያቱም አሁን ሪሰንትሊ አሁን ያለው የግሎባል ፌኖሜንን ይታያል አይደለ? የኤአይ ዴቨሎፕመንት ምን ያህል አክሰለሬት እያደረገ እንዳለና አንዳንድ ሰዎች ቢት ፔሲሚስቲክ ሆነው ኦፖርቹኒቲዎችን ይወስዳል ብለው ያስባሉ። እኛ እንደ ማህበርም እንደ አውትሶርሲንግ ኮሚኒቲም አይ ቲንክ የተሻለ ኦፖርቹኒቲዎችን ይዞ ይመጣል። ያ ግን ለማድረግ አይ ቲንክ ቢዝነስ ሞዴላቸውን ሪቫይዝ ማድረግ ይኖርባቸዋል ብዙ ካምፓኒዎች ኦልሬዲ ኤግዚስቲንግ አውትሶርሲንግ ፈርሞች ከሆኑ how you do your business ምክንያቱም የተለያየ ሴክተር ስለሆነ ያለው ከዚህ ሴክተር ብለን መምከር አንችልም። ግን with AI please see where the world is going, you know? እና በዛ መሰረት ሪአጅስት ማድረግ ይፈልጋል ሴክተሩን። ሁሉም ሰው ሴክተሩን ማየት አለበት። ከዛ ውጪ ኦልሬዲ ሎካል ቢዝነስ ላይ ቴክ ላይ ኦልሬዲ ኤክሰለንስ ማሳየት የጀመሩ ሰዎች ደግሞ there is no reason አውትሶርስ ማድረግ ማይጀመርበት ምክንያት። ስለዚህ እኛ ኦንሊ የምንለው ምንድነው ቴክ ካምፓኒ ከሆነ have a wing ቴክኖሎጂ አውትሶርሲንግ መስራት የሚችል it might not be easy ሴል ለማድረግ በቀላሉ ላይሆን ይችላል። ግን የኛ ማህበረም ሰፖርት አለ፣ የአይቲ ፓርክ ሰፖርት አለ፣ የገቨርንመንት ሰፖርት አለ፣ የታለንቱ ሰፖርት አለ በዚህ ሰዓት እና አሁን it's the right time to do it። ስለዚህ ቴክኖሎጂ ካምፓኒ ሆናቸው የቴክ ሲኢኦዎች አስቡበት ፕሊዝ። አውትሶርሲንግን እንደ አንድ ዊንግ ኦፍ ዩር ቢዝነስ ማየት ያስፈልጋል። with your own expertise ማድረግ ይቻላል እና ኮል ፎር አክሽን ማድረግ ይቻላል የኖሌጅ ትራንስፈርን ጉዳይ። ኦኬ በጣም አሪፍ። ያው እንደሚታወቀው ሌሎች ሀገራትም ያለፉበት መንገድ ነውና ለምሳሌ የዩኤሶቹ እንዳለ ኢንዱስትሪያቸውን ወስደው ቻይና ካስገቡ በኋላ ቻይኖቹ ከዛ በመነሳት ላይክ ብዙ ከተማሩ በኋላ አሁን የራሳቸውን ሪቮሉሽን ይዘው መጥተዋል። ኢንዲያም እንደዛው መጥቀስ እንችላለን አይደለ? የአይቲ ሴክተሩን እንዳለ ከዌስተርን ሀገራት ወደ እነሱ መጣ። ከዛ እነሱ የራሳቸውን ታለንት አፈሩ፣ ኖሌጁ ትራንስፈር ተደረገ። ከዛ በኋላ የራሳቸውን ጥሩ ተቋማት መገንባት እየቻሉ መጥተዋልና እንደዛ አይነት ተመሳሳይ መንገድ መሄድ የሚቻል ይመስላል ወይ? ሄኖክ እሱ ላይ ትንሽ ሀሳብ ብትሰጠን ደስ ይለኛል። የብዙ ሀገሮች ልምድ አውትሶርሲንግ ላይ አለ። አሁንም አፍሪካ ውስጥ ተወሰኑ ሀገሮች በዚህ ከኛም በተሻለ ጥሩ ሄደዋል። የሀገራቶች ልምድ ጥሩ ነው። ዞሮ የተወሰነ እንትን ይሰጠናል፣ እንደ ግብአት ይሰጠናል። ግን የኢትዮጵያን ደግሞ ዩኒክ የሆነ ነገር ደግሞ ማየት ያስፈልጋል። አውትሶርሲንግን በጣም እኔ ስፔሲፊካሊ ለኢትዮጵያ ፊት ያደርጋል የምልበት ብዙ ምክንያቶች አሉኝ። አንዱ ለምሳሌ ኢትዮጵያ ራሱ ያለችበት ፖዚሽን ስትራቴጂክ የሆነ ፖዚሽን ነው። ከአፍሪካ ወደ ዩሮፕ፣ ወደ ኤዥያ፣ ወደ ዩኤስ ሊንክ እናደርጋለን። በኢትዮጵያ ኤርላይንስ በኩል ለምሳሌ እሱ በጣም በደንብ ከታየ ብዙ ኦፖርቹኒቲ ሊፈጥርልን ይችላል። በተወሰነ ደረጃ የኢዝ ኦፍ ዱይንግ ቢዝነስ ይሄ ቢዝነስን መስራት ከአውትሶርሲንግ ጋር የሚያያዙ ደግሞ ሬጉሌሽኖች፣ ህጎቻችን ከኢንቨስትመንት ጋር የሚያያዙ እነሱ በጣም ፈንዳሜንታል ናቸው። እነሱም አሁን በተወሰነ ደረጃ ክፍተት እንትን እያደረጉ እየተከፈቱ ነው። እነሱ በጣም ኢንካሬጂንግ ናቸው። ብዙ መስራት ያለብን ይኖራል። እሱ ደግሞ ሌላ ኦፖርቹኒቲ ነው። የኢንፍራስትራክቸር ጥያቄ ከዚህ በፊት ነበር። አሁን በጣም ለውጥ አለ። የኢንተርኔት ብሮድባንድ ለምሳሌ ብናየው በጣም ለውጥ አለው። ከፓወር ጋር ተያይዞ ያለው ሚሹ እንደዚሁ በጣም ለውጥ አለው።
ከኢንሴንቲቭ ጋር ተያይዞ እንደዚህ ለውጥ አለ። ዋናው ነገር ግን በጣም ፕራክቲካል ለመሆን የሚያስችሉ ነገሮች ፋሲሊቲዎች አሁን አይቲ ፓርክ ኢንተርቬንሽኑ እዚህ ላይ ነው ማለት ነው። ቢፒኦ ሁሌ ቢፒኦ ጠቃሚ ነው እያልን ልንቆይ አንችልም። ፕራክቲካል የሆኑ ፕሮብሌሞች ስለሚኖሩ እነሱን ሊፈቱ የሚችሉ ነገሮች እዚህ ውስጥ ለምሳሌ እዚህ ውይይት ስናደርግ አንድ ሰው ኢሚዲየትሊ ቢፒኦ ቢዝነስ ላይ ኤንጌጅ ማድረግ ቢፈልግ የመጀመሪያው ጥያቄ የሚሆነው የሚሰራበት ኢንቫይሮንመንት ቅድም ያልኩት እንደ አይሲቲ ፓርክ አይነት ለዛ ፐርፐዝ የተዘጋጁ ፋሲሊቲዎች በጣም ኢምፖርታንት ናቸው። ቢዝነሱ ቀላል አይደለም። ገና ኢትዮጵያ ውስጥ ብዙ ስራ ይጠይቃል። ኮምፒቲሽንም ያለበት ቢዝነስ ነውና እሱን ፐነትሬት አድርጎ ለመሄድ ፕራክቲካል የሆኑ ስራዎች መስራት ይጠበቅብናል ማለት ነው። ሶ አይ ቲንክ ከዚህ በኋላ ቢፒኦ ላይ ብዙ ጠቃሚ ነው ጠቃሚ አይደለም የሚለው ላይ ብዙ የውይይት እንትን ርዕስ ይሆናል ብዬ አልገምትም። ግን በምንፈልገው ደረጃ ግን ቢፒኦ ደግሞ ሀፕን እያደረገ አይደለም። ምንድነው ኤግዛክትሊ እሱን እንዳያደርግ ያደረገው የሚለው በጣም ብዙ ውይይትና ብዙ ኢንጌጅመንት የሚጠይቅ ናቸው። ይሄ ኮምቢኔሽን እኔ አንዱ የወደድኩት ኢንዱስትሪው ላይ ፕራክቲካሊ ለምሳሌ የሚሰሩ አሉ እንደ ኤክሰለረንት አይነት እናንተም እየሰራችሁ ነው። አሶሲዬሽኑ አለ። ሶ ሞር ፕራክቲካሊ ሆኑ ነገሮችን ማምጣት ይጠበቃል ማለት ነው። ከኢትዮጵያ አንፃር ከሆነ የምናየው 100 ምናምን ሚሊዮን ህዝብ ነው ያለው ያልን ነው። ማሱ በጣም ብዙ ነው። ከቨሬጁ በጣም ብዙ ነው። ይሄን ሁሉ ፖቴንሻል መጠቀም ካለብን ገና አልጀመርነውም ማለት ነው። ሶ ይሄንን ማስፋት በጣም ብዙ ስራ መስራት ይጠይቃል። ከዛ አንፃር ስለ ስኬል እንዴት ነው ማድረግ የምንችለው ስለሚለው ማውራት የሚጠበቅብን ይመስለኛል። አሁን ላይ ባለው ሁኔታ አይሲቲ ፓርክ እንዳልከው ቅድም አንድ ሰው ተነስቶ ለመግባት ቢፈልግ ምን አይነት ሰርቪሶች አሉት አይሲቲ ፓርክ የሚለውን ትንሽ ብታነሳለን። ከዛ በተጨማሪ ደግሞ በእቅድ ደረጃስ ምን አይነት እቅዶች ተይዟል? ከ2 ዓመት ከ3 ዓመት በኋላ አይሲቲ ፓርክ እነዚህ ነገሮች ፕሮቫይድ ያደርጋል። ከዚህ ከአይሲቲ ፓርክ ውጪ ደግሞ ሌሎች ሴንተሮች የታሰቡም ካሉ እንደሱ አይነት ነገሮችን ትንሽ የአይሲቲ ፓርክ በጣም ሊሚትድ የሆነ ሪሶርስ ነው ያለው። ያደረግነው ምንድነው ስፔሱ ላይ ቢግ ፕሌየርስ የሚባሉትን በእኛ አሰስመንት ነው ኢንቫይት ያደረግነው። ብዙዎቹ አይሲቲ ፓርክ ውስጥ ገብተዋል እና ኦልሬዲ ለቢፒኦ ዴዲኬት ያደረግነውን ቢልዲንግ አሁን ኦኮፓይድ ነው ሙሉ ለሙሉ 100%። ሶ አሁን ሁለት ነገር ነው እያሰብን ያለነው። አንደኛው ይሄንን ማስፋት ያስፈልጋል። ሪፐርፐስ ሌሎቹን ቢልዲንጎችን ሪፐርፐስ ማድረግ ወይም አዳዲስ መገንባትም ሊሆን ይችላል። ሌላው ግን ይሄ ሎንግ ተርም ነው፣ ጊዜ የሚፈልግ ነው። ሶ ክልሎች አካባቢ አዲስ አበባ ውስጥ ሌሎች የመንግስት ኢንፍራስትራክቸር ያሉበት የባከኑ አሉ። ሪፐርፐስ ብናረጋቸው ምናልባት እንደ ሳተላይት ሆኖ ቢኮዝ ዋናው ነገር ኮንሰፕቱ ነው። ህንፃው ፋሲሊቲው አንድ ነገር ሆኖ ግን ለዛ ምቹ የሆነ ነገር ስለሚፈልግ ማለት ነው። እሱን ማስፋት የምንችልበትን የሌጋል ፍሬምወርክ እየሰራን ነው። ሳተላይት ለምሳሌ ማድረግ እንድንችል እነዛን ፋሲሊቲዎች ለዚህ ለቢፒኦ ቢዝነስ እንዲሆኑ ዩኒቨርሲቲዎች አካባቢ በጣም ብዙ ቢልዲንጎች አሉ። እነሱን ወደዛ ሪፐርፐስ ማድረግ እንችላለን። የመንግስት ደግሞ ሌሎች አገልግሎት የሚሰጡ ተቋሞች በጣም ብዙ ቢልዲንጎች ሊኖራቸው ይችላሉ። እነሱን እንደ ሳተላይት ወስዶ አትሊስት ኢንኩቤት ማድረግ ልንችል እንችላለን። አት ሳም ፖይንት መስፋት ሲጀምር የራሱን ወይ ሊፈልግ ይችላል። ሶ ከአይቲ ፓርክ አንፃር ቢዝነሱ እንደሚሰራ ፓይለት ለማድረግ የምንችልባቸውን አንከር የምንላቸውን የቢፒኦ ካምፓኒዎች አይሲቲ ፓርክ ውስጥ አስገብተናል። ብዙዎቹ ኦፕሬሽን ጀምረዋል። አንዳንዶቹ ደግሞ ወደ ኦፕሬሽን ለመግባት ዝግጅት እያደረጉ ነው። እነዚህ ብዙ ነገር አስተምረውናል። ለሚቀጥለው ፌዝ ደግሞ ቅድም እንዳልኩት እዛ የምናደርገው ማስፋፊያ እንዳለው ነው፣ ግን ሌሎች ነገሮችን ማሰብ ደግሞ ያስፈልጋል ማለት ነው። በጣም አሪፍ። ቢያንስ በሚቀጥለው መረብ ይገባል ብዬ እጠብቃለሁኝ። ያሁኑ አመልጦናል መሰለኝ ቀጣይ ፌዝ ላይ። እሺ ቀጣይ ምናልባት ታነሳ ደስ የሚለኝ ከኦፕሬሽን አንፃር ላይክ
ኤክሰለንት እንደምናውቀው ብዙ ስታፎችን ይዞ እየሰራ ያለ ድርጅት ነውና ከስኪል አንፃር ሊሆን ይችላል ከተለያየ አንግል ምን አይነት ነገሮች ገጥሟቸው ያውቃል ምን አይነት ቻሌንጆች ገጥሟቸው ያውቃል የሚለውን ብታነሳ ደስ ይለኛል። እሺ የኛ በተለይ የሶፍትዌር ኢንጂነሪንግ ስፔሻላይዜሽን ስላለንና እዛ ዘርፍ ላይ early movers ስለሆንን በታለንት ዙሪያ በተለይ ይሄ ሃርድ ስኪል ያላቸው ታለንቶች ላይ ብዙ አልተቸገርንም። ጥሩ ኮምፒቲቲቭ የሆነ ሬትም ስላለን ባለሙያዎች ኢንትረስትድ ናቸው። ቅድምም እንዳልኩ የሚሰሩት የሶፍትዌር ኢንጂነሪንግ ፕራክቲስም ኢንተርናሽናሊ ጥሩ ደረጃ ላይ ያለ ስለሆነ በባለሙያ በኩል ብዙ አልተቸገርንም። ግን ከሆነ አመት በኋላ ማርኬቱም ሳቹሬት እያደረገ ማለት ባለሙያ እያጠረን ሲመጣ የታለንት ችግር እኛም ፌል እያደረግነው መጣን። and therefore ያኔ ኤሌክስ ብናም ብዙ አልነበሩምና የራሳችንን የቡት ካምፕ ፕሮግራም ጀመርን። ችግሮች ሲመጡ እንደማንኛውም ቢዝነስ ሶሉሽን እየፈጠርክ ችግርን እየፈታህ ወደፊት ትሄዳለህና ታለንት ላይ ላጋጠመን ችግር ሃየር አሄድ የምንለውን ስትራቴጂ ጀመርን። ቀድመን እንቀጥራለን። በየፕሮጀክቶቻችን ላይ 3-4 ባለሙያዎችን ሻዶ ያደረግን ኮንትሪቢዩት ያደርጉ አይከፈለንም በእነሱ ግን ትምህርት እየተማሩ ኦን ዘ ጆብ ትምህርት እየተማሩ ከዛ 3 ወርም 6 ወርም አንዳንዱ አመት ከሰራ በኋላ ወደ አክቹዋል ፕሮጀክት ወደ ቢ-ሌቭል ፕሮጀክቶች እንመልሳቸዋለንና የታለንት ችግር በዚህ መልኩ ሶልቭ አድርገናል። ከዛ ውጪ የባለሙያዎቻችን ከክላይንቶች ጋር ያለ ኢንተራክሽን ላይ ከፍተኛ ችግር አጋጥሞናል። ይሄ የካልቸራል ዲፈረንስ የኮሙኒኬሽን ስኪል ኮሙኒኬሽን እንግሊዘኛ መናገር ምናምን ሳይሆን is how to communicate with your clients, what to say when እሱ ላይ በጣም ብዙ አስቸግሮናል። እንደምታውቀው በሀገራችን ብዙ ለውጭ ዓለም ክፍት አልነበረችም። ብዙ አብረን እንደነ ስራ አልሰራንም። ቅኝ ግዛትም እንትናል ፑሽ አርገናል። ስለዚህ ያ ኤክስፖዠር ሂስቶሪካሊ ስላልነበረን አሁን ነው በር እየተከፈተ ከውጭ ሀገር እንትኖች ጋር አካላት ጋር እየሰራን የመጣ ነውና የካልቸራል ዲፈረንስ እና የኮሙኒኬሽን ትንሽ ችግር አጋጥሞናል። እሱ ላይ ልክ ደም እንዳልኩት ቴክኖሎጂ ላይ ወይ ታለንት ላይ የሚያጋጥመንን ችግር እንደፈታንበት የተለያዩ ኢንተርናል ትሬኒንጎችን እያደረግን በተለይ ደግሞ earlier የመጡ ቲም ሜምበሮች ሌሎቹን ኮች እያደረጉ ጥሩነቱ ምንድነው እኛ ኢትዮጵያውያን እንደ ማህበረሰብ አሮጋንት አይደለንም። የመጥፎ ባህሪ ያለን ማህበረሰብ አይደለንም። ሃምብል ነው። ሻይ ሶሳይቲ ነው። ዝም ብሎ የሚያልፈው ነገር ይበልጣል። ሶ እንደዛ በመሆኑ ምክንያት ዳሜጂንግ አይደለም የችግሩ። ልጆቹን ግን ሞራላቸውን ይጎዳቸዋል። አንዳንድ ጊዜ ባላጠፉት ጥፋት ስድብ አለ፣ ይነጫነጩባቸዋል፣ ከፕሮጀክቱ ሁሉ ሊወጡ ይችላሉ። እሱ የሚያመጣው ሳይኮሎጂካል ኢምፓክት ምናምን አለና እነዛን ነገሮች ባላንስ ለማድረግ አንደኛ ከፋዮችህ ናቸው። you are wrong አትላቸውም። ደፍረህ የኛ ሀገር ባህል እንዲህ ነው ይሄን ባህል ማወቅ አለባቸው አትልም። የኛ ልጆች ወደዛኛው ባህል ትንሽ እንዲሄዱ ያደረግን to some extent ደግሞ ስለ ኢትዮጵያዊነት ኮንቴክስት እየሰጠን ብዙ ኦፖርቹኒቲዎች አሉ ከሊደርሺፕ ቲም ጋር የምንገናኝበትና እዛ ላይ አንዳንድ ነገሮችን እያደረግን የኮሙኒኬሽን ኮላቦሬሽን እና ካልቸራል ዲፈረንስ ላይ ያለንን እንትን ሶልቭ ለማድረግ ሞክረናል። ሌላው የወርክ ኤቲክ ላይ አሁንም ችግሮች አሉ። we call it the definition of done. When is a particular task is done, huge difference. እኛ ጋር አንድ ባለሙያ ስራ ሰርቶ ሲጨርስ
ጨርሻለሁ ብሎም ላይናገር ይችላል። በቃ እሱ ሰርቶ ከጨረሰ አምሮስ that's it እሱን ኮሙኒኬት ማድረግ አለበት። አንድ ደግሞ እሱ ጨርሻለሁ ብሎ የሚያስበውና ቀጣሪው ወይ ደግሞ ከፋይ ያንን ስራ የሰጠው ጨርሳል ብሎ የሚልበት we call it acceptance criteria እዛ ላይ አንደርስታንዲንግ ልዩነት ያጋጥማል። sometimes they might expect you to go above and beyond ስራን ከጨረስክ በኋላ ሌላ ነገር ላግዝ ማለት እኛ ሀገር እንደዚህ አይነት ባህል የለም። ልክ የሆነች ቲኬት ተሰጣለ ያችን ቲኬት ዴሊቨር ካረክ በኋላ ጸጥ ማለት ወይ ደግሞ ጨርሻለሁ ማለት እና እነዚህ አይነት ወርክ ኤቲክ ጋር የተያያዙ ትንሽ ችግሮች ነበሩ። እነሱ ግን በምን ይጣፋሉ መሰለ? ልጆቻችን በጣም ብራይት ናቸው። I would say ኢትዮጵያውያን in general የሆነ ነገር ላይ የሆነ ቦታ ላይ ፕሮፐርሊ ጋይድ አድርገህ ሊድ አድርገህ ካስቀመጥካቸው ሰፖርት ካደረካቸው በደንብ ኤክሴል ያደርጋሉ። በሚሰሩት ስራ ላይ በኬፓቢሊቲ ላይ ችግር የለም። ሶ ያቺ የካልቸራል ዲፈረንስ የኮሙኒኬሽን የምንላት ነገር ነች የምታስቸግረው። አሁን ይሄ ያልኩህንም የዴፊኒሽን ኦፍ ደን ምናምን የሚለውንም የኛ ዴቨሎፐሮች የኛ ኢትዮጵያውያን ሌት ተቀን መስራት ይችላሉ። በጣም ወጣቶች ናቸው ባለሙያዎቹ። ለሊት ይሰራሉ፣ ጠዋት ይሰራሉ፣ ቀን ይሰራሉ እና ይሄ ቫልዩ ፕሮፖዚሽን ሌሎቹን ችግሮች እንዲታገሱ ያደርጋቸዋል። ስለዚህ ሳይወዱ በግዳቸው ያለውን እንትን ያደርጋሉ እንጂ ከዛ ውጪ በዴሊቨሪ ላይ ትንሽ ሊደርሺፕ አካባቢ so you have the operation team development ይሁን ኮል ሴንተር ያንን ስራ የሚሰራ ባለሙያ አሰልጥነህ ማስተምረህም ታበቃለህ። ሊደሮችን ደግሞ ማፍራት ያስፈልጋል። ለዛ ማይንድሴት ለዛ ኮንቴክስት suitable የሆነ ሊደር ማፍራት ያስፈልጋል። እዛ ላይ ትንሽ ችግር አለ። ያው this is working progress። እነዚህ ልጆች በዛ ፓዝ ውስጥ አልፈው ወደ ሊደርሺፕ ላይ ሲሄዱ probably እነዚህ አሁን ያልኩንም ችግር ይፈታል ብዬ አስባለሁና አጠቃላይ በኦፕሬሽን ላይ በዴሊቨሪ ላይ ችግሮች አሉ። እንደማንኛውም ኢንደስትሪ እንደማንኛውም ቢዝነስ ግን ፊክሰብል ችግሮች ናቸው። ታንክ ዩ። እሺ ወንደሰን እንግዲህ ቅድም እንዳልኳችሁ የአሶሲዬሽኑ ፕሬዚዳንት ነው። አሶሲዬሽኑ ላይ ጥሩ ስራ እየሰራ ነው። ያው በትርፍ ጊዜው ሰፊ ስራዎችን እየሰራ ነው ያለው። መሌም አሶሲዬሽኑ ላይ እንዳለ አቃለውኝ። ሶ ወንዴ ሁለት ጥያቄዎችን ነው አንድ ላይ ማነሳለ። አሶሲዬሽኑ እንደ አሶሲዬሽን ከፖሊሲ አንፃር ምን አይነት ፖሊሲዎችን ፑሽ እያደረገ ነው? ላይክ አብዛኛውን ጊዜ ብዙ ቦታ እንደሚባለው ትልቅ ተጽዕኖ የሚፈጥሩት ለውጦች የሚያመጡት አሶሲዬሽኖች ናቸውና ከአሶሲዬሽኖች በኩል የሚገፉ ነገሮች ተቀባይነት አላቸው ከመንግስትም አንፃርና ምን አይነት ነገሮችን ፑሽ እያደረገ ነው አሶሲዬሽኑ እንደ አሶሲዬሽን? ተመሳሳይ ጥያቄ ደግሞ ከአሬንዲ በኩል ይገጥማል ብዬ አስባለሁ። ኢንኮኦፕሬሽን ሳይድ ምን አይነት ቻሌንጆች እየገጠሟችሁ ነው? በምን አይነት መንገድስ ነው የምትፈቷቸው የሚለውን እንደ ቲፕ ብትሰጡን ደስ ይለናል። እሺ ታንክ ዩ። የአሶሲዬሽኑ ምናልባት ከዌይ ኦፍ ቲንኪንጋችን ለመነሳት በሞክር የኛ ማህበር የሎካል ድርጅቶችን ማገዝ እንዳለብን ያወቅን at the same time ደግሞ በትልቅ ስኬል ደረጃ የእውነት ለውጥ ማምጣት እንችላለን። ምክንያቱም አላማችን በሚቀጥሉት 5 ዓመታት ውስጥ 500,000 ስራዎች ኢትዮጵያ ውስጥ በአውትሶርሲንግ ላይ እንዲኖሩ የአውትሶርሲንግ ሴክተሩ 15% የኢትዮጵያን ፎሬን ከረንሲ ሬቨኒው ኮንትሪቢዩት ማድረግ እንዲችል ነው by 2030። እሱ ነው ሐሳቡ እና ያንን ድራይቭ ለማድረግ የኛ ሎካል ድርጅቶች አክሰለሬት እያደረጉ ነው፣ በጣም እየተንቀሳቀሱ ነው ያሉት። ከዛ ውጭ ግን ግሎባል ፕሌየሮችን አትራክት ማድረግ መቻል አለብን። ምክንያቱም አሁን ሆስፒታብል ኢንቫይሮንመንቱ ለመፍጠር ተሞክሯል። ዋን ቲንግ አይ ቲንክ ፕራውድ የምንሆንበት እኛ በእኛ በማህበር አይ ቲንክ ያ ማህበር ከተቋቋመ አሁን 2 ዓመት ከምናምን ሆኖታል። ከዛ በኋላ እየተፈጠረ ያለ ሞመንተም የሴክተሩ አስፈላጊነት ሴክተሩ ምን ያህል ፖቴንሻል እንዳለው ምን ያህል መድረስ እንደሚችል በመንግስት ደረጃ በጣም ትልቅ ተቀባይነት እያገኘ ነው። አይቲ ፓርክ አቶ ሄኖክን በጣም ላመሰግን ፈልጋለሁ በዚህ አጋጣሚ። መንግስት ፕሌየሮችን በጣም ፑሽ እያደረጉት ነውና ኢቭን በፕራይም ሚኒስተርስ ኦፊስ ደረጃ ድረስ ሴክተሩ የት ደረጃ መድረስ ይችላል፣ የእውነት አገርን ማሻገር እስከመቻል ድረስ ይደርሳል የሚል ፖቴንሻል አለ። ስለዚህ
based on that thinking እንደዛ ከሆነ በግሎባል ደረጃ ምን ያህል ፕሌየር መሆን እንችላለን የሚለውን ስናስብ ሌሎች ሀገሮች ምን ይሰራሉ ከሚል ነው የተነሳ ነው የኛ አሰስመንት። ስለዚህ ሌሎች ሀገሮች ለአውትሶርሲንግ ካምፓኒስ የተለየ ፕሪቪሌጅ አላቸው። የስፔሻል ኢኮኖሚክ ዞን የሚባል ነገር አለ። አሁን ኢትዮጵያ ውስጥ ኢንዱስትሪ ፓርኮች የሆኑት ማለት ነው። አሁን አይቲ ፓርክ ኤስኢዚ እንዲሆን አቶ ሄኖክ ሞር ኤክስፕሌን ያደርገዋል። እሱ ላይ ጥረት ለማድረግ እየሞከርን ነው። ኤስኢዚ ማለት ኢትዮጵያ ኢንዱስትሪ ፓርኮች የማኑፋክቸሪንግ የዛሬ ስንት ዓመት በመንግስት ደረጃ ማኑፋክቸሪንግ እንደ ትልቅ ዌይ ፎርዋርድ ሲታይ አንድ የተደረገው ነገር ኢንዱስትሪ ፓርኮችን ገንብተን ኢንዱስትሪ ፓርኮች ውስጥ ኢንቨስት የሚያደርጉ ሰዎች ኢትዮጵያውያንን ቀጥረው ከኢትዮጵያ ከዛ ደግሞ ባሻገር የውጭ ምንዛሬ ወደ ኢትዮጵያ ያስገባሉ ተብሎ ስለታሰበ የተለያዩ ፕሪቪሌጆች ነበራቸው። የታክስ ፕሪቪሌጆች ነበራቸው፣ የኢንቨስትመንት ጊዜ ነበራቸው፣ የፎታ ጊዜዎች ነበራቸው። እንደዚህ አሁን ለአውትሶርሲንግ ካምፓኒዎች እንደዛ እንዲሆን ኦልሞስት ጥሩ ነገር ላይ ነው ያለነው። በመንግስት ደረጃም ጥሩ ተቀባይነት ያገኘ ይመስላል። ወረቀት ላይ እንዲሰፍር እንግዲህ እንሞክራለን በተቻለ መጠን። ያ ማለት እንደ አውትሶርሲንግ ካምፓኒ የተመዘገበ አንድ ድርጅት የ5 ዓመት ታክስ እንዳይከፍል አመታዊ ታክስ እንዳይከፍሉ ለምሳሌ የኬንያ የፊሊፒንስን ፕራክቲስ ብነግርህ 5 ዓመት ኢንካም ታክስ አይከፍሉም። ከ5 ዓመት በኋላ 50% ብቻ ነው የሚከፍሉት። ማቹር ናቸው እነዚህ ኦርጋናይዜሽኖች ብሎ ሲታሰብ ታክስ ፔር መሆን ይችላሉ ሲባል መንግስት ከዛ በኋላ ነው ቤኔፊቱን ኤክስፔክት የሚያደርገው። ከስተምስ ላይ ታክስ ፍሪ ፕሪቪሌጆች ይኖራቸዋል። ኮምፒውተሮችን ሲያስመጡ ኢቨን ኦፊስ ፈርኒቸሮችን ጨምሮ እንደዚህ የቪኤቲ ላይ ዲዳክሽን ደግሞ ይኖራቸዋል። እንደዚህ አይነት ነገሮች አሉና ያንን ኢትዮጵያ ውስጥ ደግሞ መተግበር እንዲችል ያንን ነው ለማድረግ እየሞከርን ነው አንደኛ። ሁለተኛ ቀላል የሚመስል ግን መሰረታዊ የሆነ ነገር ለኛ ቢዝነስ ላይሰንስ ነው። ቢዝነስ ላይሰንስ እንደ ቢፒኦ ካምፓኒ ተመዝግበው ሰው የካሌ ቢፒኦ ወይም ጂቢኤስ ይሄ ግሎባል ቢዝነስ ሰርቪስስ የሚሰራ ድርጅት ነው ተብሎ ምዝገባ የለም በኢትዮጵያ ሕግ እና ምክንያቱም ሴክተሮቹ የተለያዩ ስለሆኑ ለምሳሌ እኛ አር&ዲ ዴታ ኖቴሽን ነው ስራችን። ኤክሰለረንት ደግሞ ሃርድ ኮር ሶፍትዌር ዴቨሎፕመንት ነው ስራው። መረብ the same thing እንደዛ የሚሰሩት የኮል ሴንተር ሰፖርት የሚያደርጉ አሉ። ኤምኤምሲዋይ ክላውድ ቴክኖሎጂ ላይ እንደዚህ ብዙ ይሰራሉ ለምሳሌ። ስለዚህ ለእያንዳንዱ የተለያየ ላይሰንስ መስጠት ነው የመንግስት ሀሳብ። ግን ሞመንት እነዚህ ሰርቪሶች ኤክስፖርት ሲደረጉ አንድ ታግ ሊኖረን ይገባል እና ያ በዛ ታግ ተመስርቶ የተለያዩ ፕሪቪሌጆች እንዲኖሩ። ስለዚህ ሌላ እየሞከርን ያለነው ነገር እሱ ነው። እነዚህ ሜጀር ነገሮች ናቸው እነዚህ የምንለው። ከዛ ውጪ የውጭ ኢንቨስትመንት ኢትዮጵያ እንዲመጣ አውትሶርሲንግ ላይ ያሉ ካምፓኒዎች ኢትዮጵያ እንዲመጡ ትላልቆቹ ፕሌየሮች ኢትዮጵያ ቢመጡ በአንድ ጊዜ 100,000 20,000 ነው የሚያስቡት ሰው ኢምፕሎይ ማድረግና ለሀገርም ትልቅ ቫልዩ ስላለው እነሱ ሆስፒታብል የሆነ ኤንቫይሮንመንት እንዲገጥማቸው አሁን ከዚህ በኋላ የኢትዮጵያ ኢንቨስትመንት ኮሚሽን ጋር ሆነን ለመስራት እንፈልጋለን። የዋን ስቶፕ ሾፕ ሶሉሽን እንዲኖረው ፖሲብሊ አይቲ ፓርክ ውስጥ ማለት ነውና እነዚህ ነገሮች ናቸው በፖሊሲ ደረጃ እየሰራንባቸው ያሉት ከሌሎች የቢዝነስ ዴቨሎፕመንት ሰርቪሶች በተጨማሪ። ግን ወይ ተከምሱ ቻሌንጅ ያልከው መላኩ ብዙ ስላለው መድገማ አያስፈልገኝም። ግን ኮሚኒኬሽንስ የሚለው ላይ አጽንኦት መስጠት እፈልጋለሁ። ምክንያቱም ኢትዮጵያውያን በባህሪ ፕሮአክቲቭ አይደለም ለነገሮች መልስ እንመልሳለን እንጂ we don't ቦልድ አይደለንም። እንዳለው መላኩ የሰራነውን ስራ እንኳን በስርዓቱ ፕሬዘንት ለማድረግ እናፍራለን። ቦልድ አይደለንም። like I'm sure እናንተ አሁን ብዙ ኤክስፒሪየንስ ይኖራችኋል አይደለም? working with Kenyans, Indians እንደዚህ how bold አንዳንዴ በጣም እስከሚያበሳጭ ደረጃ እናደርጋለን። ስለዚህ like for our own good we were too humble Ethiopians። ስለዚህ በተቻለ መጠን ሲምለስ የሆነ ኮሚኒኬሽን ክላይንቶች ኤክስፔክት ያደርጋሉ። ግሎባል ክላይንቶች ናቸው። ዩዥዋሊ ኖርዝ አሜሪካ እና ዌስተርን ዩሮፕ ነው ያለው ማርኬት። እነዚህ ሰዎች የለመዱት አይነት ኮሚኒኬሽን ስታይል አለና በተቻለ መጠን ስራው መስራት እየቻለን በዛ ምክንያት ሊጓደል አይገባም እና ይሄ ለሰራተኞች ብቻ አይደለም ለቢዝነስ ኦነሮችም when we sell our services ለምሳሌ ኢትዮጵያውያን አይተ ከሆነ ኤግዚቢሽኖች ላይ አሁን ግሎባል ኤግዚቢሽኖች በተለያየ አጋጣሚ እንሳተፋለን። መተው እስኪጠይቁን እንጠብቃለን። ኮሚኒኬሽን ላይ ቦልድ አይደለንም። ትንሽ እንኳን ጉለት ቢኖርብን ሙሉ በሙሉ አንችልም ብለን ነው በኋላ ይሄን ሲጠይቀኝ ብሎ ስለምናስብ ማለት ነውና አንዳንዴ ትንሽ ቦልድ መሆን ይፈልጋል። የዛ አይነት አድቫይዘሪ ሰርቪስ ለመስጠትም ፍላጎት አለን እንደ ማህበርምና የኮሚኒኬሽኑ ችግር ነው እንጂ በታለንት በኩል I think ኢትዮጵያ one of the best places in the world ብለን ነው የምናምነው። የእውነትም ደግሞ እያየ ነው ያለን።
በጣም ጥሩ ሄኖክ እንድትቀጥልልኝ የምፈልገው አንድ ትላልቅ የሆኑ ፕሌየሮችን አሁን ሲያነሳቸው ነበር አንዴና እንደነሱ አይነቶችን አትራክት ማድረግ ፍላጎት እንዳለ አቃለውኝና ለነሱም የሚመች አይነት ኢንቫይሮንመንት ከመፍጠር አንፃር ምን እየተደረገ ነው ሶ ምን አይነት ኢንቫይሮንመንት ሲፈልጋሉ ከሚለው አንፃር ትንሽ ብታነሳልን ሶ ወደ ኢንዲቪጁዋል ድርጅቶች ስንመጣ እነመሌ ደግሞ እንድታነሱልኝ የምፈልገው ክላይንት ከማግኘት አንፃር ምን አይነት ቻሌንጆች አሉ የሚለውን ትንሽ እሱን እንበልና እንቀጥላለን ማለት ነው ብዙ ጊዜ የሚነሳው ቻሌንጅ የመጀመሪያው የኢዝ ኦፍ ዱይንግ ቢዝነስ ቻሌንጅ ነው ኢትዮጵያ ውስጥ ቢዝነስ መስራት ቀላል አይደለም እስካሁን መቅለል አልቻለም ብዙ ፕሮግራሞች አሉ የመንግስት ፕሮግራሞች ቢዝነስን ቀላል ለማድረግ እየተባሉ የሚሰሩ ግን ዞሮ ዞሮ ቀላል አይደለም እስካሁን እሱ አንድ በጣም ትልቅ ቻሌንጅ ነው ከኢንቨስትመንት አንፃርም እንደዚሁ ብዙ ቻሌንጆች አሉ ለምሳሌ ኢትዮጵያ ውስጥ ኢንቨስት ለማድረግ ከውጭ የምትመጣ ከሆነ $200,000 ዲፖዚት ማድረግ አለብህ እሱ ታሳቢ የተደረገው በዋናነት ማኑፋክቸሪንግ እንደዚህ ብዙ ትልቅ ማሽን ማምጣት ካለብህ ቢያንስ $200,000 ዲፖዚት ማድረግ አለብህ ማሳየት አለብህ የሚል ነው ሐሳቡ ግን ፎር ኤቭሪ ኢንቨስትመንት ስለሆነ ከኢትዮጵያኖች ጋር ደግሞ ጆይንት ቬንቸር ካደረጉ $150,000 እንደዛ ያለ ነው እና ይሄ አንዱ ቻሌንጅ ሊባል ይችላል ከኢሚግሬሽን ጋር ተያይዞ ያሉ ቻሌንጆች አሉ በአጠቃላይ ሰርቪስ የምንሰጣቸው ሰርቪሶች ስትሪም ላይንድ አይደሉም ከዛ ጋር ተያይዞ ብዙ የሚያነሷቸው ቻሌንጆች አሉ ሌላው በጣም ትልቅ እስካሁን የምናስበው ስቲል የኢንፍራስትራክቸር ቻሌንጆች አሉ እሱን መፍታት አለብን ማለት ነው የታለንትም ችግር አለ አሁን ታለንት ስንል ቅድም አሁን በተለያየ መንገድ እየተነሳ ነበር ሶ ታለንት የሚባል ሰው ሁሉንም ማሟላት አለበት ለዛ ሴክተር ሶፍት ስኪሉም ሃርድ ስኪሉም ሁሉም ነገር ማለት ነው ከዛ አንፃር ስቲል ክፍተቶች አሉ ስለዚህ እነሱንም መሙላት አለብን ማለት ነው ሶ እነዚህ ዞሮ ብዙ ጊዜ የሚነሱ ናቸው እንደ አይቲ ፓርክ ምንድነው ያደረግነው እነዚህ ሁሉም ኤሪያዎች ላይ አሁን ለ2018 ፋይናንሻል ይር ፕሮግራም ዲዛይን አድርገናል በቅርቡ ኢንዶርስ እናደርጋለን በቦርድ ማለት ነው ሶ አንዱ ታለንት ላይ ምንድነው ልንሰራ የምንችለው ኢንፍራስትራክቸር ላይ ምንድነው ልንሰራ የምንችለው ማርኬቲንግ ላይ ምንድነው ልንሰራ የምንችለው አሁን ኢትዮጵያን በቢፒኦ ብራንድ ካላረግነው ዞሮ አይመጣም ቢዝነሱ ስኬፕቲካል የሆኑ ነገሮች አሉ ሪል ያልሆኑ ነገሮች አሉ እነሱን እንትን ማድረግ ያስፈልጋል አንዳንዶቹ ቢዝነሶች ደግሞ ኔጎሺዬት ተደርገው አሁን መምጣት ያለባቸው አሉ ሶ ይሄን ያህል ስኬል ካለ ሶ ይሄን አረግልሃለሁ ብለን ደግሞ ኔጎሺዬት አርገን ማምጣት ያለብን እዚህ መጠበቅ ሳይሆን ሄደን ኮሙኒኬት ማድረግ ይኖርብን ይሆናል ሶ እነዛን ለማድረግ ደግሞ የማርኬቲንግ ብራንዲንግ ጋር የተያዙ ኢትዮጵያንም አፍሪካንም ሊያግዙ የሚችሉ ስራዎችንም አስበናል ከፖሊሲና ከኢንሴንቲቭ አንፃር ቀድሞ እንዴት ተወሰነ ጠቅሶታል የስፔሻል ኢኮኖሚክ ዞን ጉዳይ በጣም ኢምፖርታንት ነው ለኛ አሁን በርግጠኝነት ቢፒኦ ቢዝነስ ላይ ያሉ ድርጅቶችን ብንጠይቃቸው a lot of problem ነው የሚያነሱት አይደል ከነዛ ውስጥ ብዙዎቹ ሊቀረፉ የሚችሉት በዛ በስፔሻል ኢኮኖሚክ ዞን ፍሬምወርክ ሊሆን ይችላል ሶ እሱን ምናልባት ይቀርጥ እሱ ምንድነው የሚለውን ትንሽ አጣርፋለሁ በኩል የስፔሻል ኢኮኖሚክ ዞን የገጠመን ቻሌንጅ የስፔሻል ኢኮኖሚክ ፕሮክላሜሽን አለ ምንድነው የሚለው አንድ ኢኮኖሚክ ዞን ስፔሻል ኢኮኖሚክ ዞን መሆን ካለበት የሚያሟላቸው ሪኳየርመንቶች አሉ እነሱን ካሟላ በኢንቨስትመንት ቦርድ በኩል አቅርቦ ኢንዶርስ ይደረጋል ኢንዶርስ ከተደረገ በኋላ ዴዚግኔት ይደረጋል እነዛን ኢንሴንቲቮች ያገኛል እንደ አይቲ ፓርክኛ ያን ስናየው ፍሌክሲቢሊቲ ያለው ግን ኢንስትሪክት ሴንሱ ስቲል እሱም የተዘጋጀው ለኢንዱስትሪያል ፓርኮች ነው
ሞር ኦፍ ለማኑፋክቸሪንግ ማለት ነው። ብዙዎቹ ለአግሮ ፕሮሰሲንግ ለሚባለው ለቴክስታይል ጋርመንት እንደዚህ ያለ ሎው ቴክ የሆኑ ማኑፋክቸሪንግ ላይ ትኩረት ያደርጋል። ወደኛ ስንመጣ አይሲቲ ላይ ቤዝ የሚያደርጉ ቢፒኦ የሚሆን ማኑፋክቸሪንግ ይሆን አይቲ ሰርቪስ የሚሆን whatever ክላውድ ሰርቪስ የሚሆን ብዙ ግሬይ ቦታዎች አሉት። እነሱን እኛ መጠቀም ፈልጋለን፣ ግን ብዙ ስለዛ የሚለው ነገር የለውም። ስለዚህ እኛ ያደረግነው ምንድነው ከአይቲ ፓርክ በ2018 አንዱ ያስቀመጥነው ስፔሻል ኢኮኖሚክ ዞን ዴዚግኔት ሲደረግ እዛ አፔንድ እንዲደረግ የሚሰጠን ኢንሴንቲቭ ላይ በተጨማሪ የምንፈልጋቸውን ኤግዞስት ማድረግ እንድንችል የሚያስችል ፍሬምወርክ ነው ገና ያዘጋጀነው። ምን ሊሆን ይችላል? እሱን እንዳልኩት ከቢፒኦ ካምፓኒዎቹ ጋር ከመንግስት ከሚመለከታቸው ዲፓርትመንቶች ጋር ከአሶሲዬሽኑ ጋር ዲስከስ ማድረግ ያስፈልጋል። እኛ ግን ፍሬምወርኩን ነው ዲዛይን ያደረግነው። ሶ ምን አይነት የስፔሻል ኢኮኖሚክ ዞን ነው ሊኖር የሚችለው የሚለውን ማለት ነው በአይቲ ፓርክ በአጠቃላይ ቴክኖ ፓርክ በምንለው ኮንቴክስት ማለት ነው። መላኩ እንድትቀጥል የምፈልገው ያው አብዛኞቻችን እንደምናውቀው ጥሩ ሰክሰስፉል የሆኑ ድርጅቶችም አሉ አውትሶርሲንግ ላይ የሚሰሩ ኢትዮጵያ ውስጥ፣ ያልሆኑም ደግሞ አሉ። ሶ ሰክሰስፉል ከሆኑት የተወሰነ የምንማራቸው ነገር አለ ብዬ አስባለሁ። ለምሳሌ ሲዋይ በደንብ እስከ ካልተሳሳቱ ከ600 በላይ ታለንቶችን ይዞ እየሰራ በሰፊው የሚንቀሳቀስ ድርጅት ነው። ያ ማለት መሰራት ይችላል የሚል የሆነ ፕሩፍ ያደረገልን ነገር አለ። እንዲሁም ደግሞ ኤክሰለረንትም ጥሩ እየሰራ ያለ ድርጅት ነው። በመቶዎች የሚቆጠሩ ሰዎችን ሲያሰራ እንዳላቃለሁና ያንን ደግሞ ማድረግ ያቃታቸውም አሉ ኦብቪየስሊ። ሶ ስለዚህ ላይክ እዛ አካባቢ የሆነ ያልተፈቱ ነገሮች አሉና ምን አይነት ቲፖች ሊሰጡን ትችላላችሁ ከኤክሰለረንት? እሺ ትንሽ የቅድሟ ጥያቄ ላይ አንድ ፖይንት መጨመር ፈልጌ ነው። ቅድም የረሳሁት የካልቸራል ዲፍረንስ ያልኩ ላይ እኔ በኢትዮጵያውያን ባህል በጣም መኮራ መደሰት ግለሰብ ነኝ። እንደ ስጋት እነዛን ቫልዩዎች ሉዝ ማድረግ ያሰጋኛል። in the interest of appeasing or complying to the US or Europe standard ወይ ሌሎችም ሀገሮች የነሱን ካልቸር ጋር ከመቀራረብ ወይ ከመስማማት አንፃር የኛን ቫልዩዎች የኛን መንኮራባቸው ምንወዳቸውን የባህሎች ሉዝ እንዳናረግ ፈራለሁና እሱን ማድረግ ግዴታ አይደለም። እኔ እንደውም አንዳንድ ጊዜ ለምሳሌ አሁን አሜሪካውያኖች አብራቸው በጣም ላውድ ናቸው። በጣም ሳጠይቃቸው ነው የሚናገሩት። ቢያውቁትም ባያውቁትም እጃቸውን ያወጣሉ ለመናገር ምናምንና እንዲህ አይነት ባህል እኛ ሀገር እንዲመጣ አልፈልግም። to be honest እውነቴን ነው የምናገረው። የምናውቀውን መናገር ግን ግድ ነው። አሁን እኛ ሀገር ደግሞ ኤክስትሪም ነው። የምናውቀውንም አንናገር፣ ካልተጠየቅን አናወራ። ችግር አለ ወይ ተብለን እስከምንጠየቅ እንጠብቃለን። እነዚህን ነው ትንሽ ከፍ ማድረግ እንጂ not to the extent of losing ourselves. so እሱን አንደርላይን ማድረግ ፈልጋለሁ። ሌላው ደግሞ በኤዥያ አካባቢ ኮምፕሊትሊ ውሸት አለ፣ በጣም ከፍተኛ ውሸት። የኛ ማህበረሰብ ደግሞ በዛ ደረጃ አይደለም። ላይክ አለመናገር ካልሰራን ያልሰራነው ሰርተናል ብለን ብዙ አናረግም። በተለይ ሶፍትዌር ኢንጂነሪንግ ላይ ያለ ኮሚኒቲ ሶ ያ ትረስት ወርዚ መሆን እና ደግሞ ጥሩ የሆነ አግባብነት ያለው ኮሚኒኬሽንን እንትን ለማለት እሷን አንደርላይን ለማድረግ ፈልጌ ነው። ቅድም ወደ ጠየቀኝ የቢዝነሱን ወደ ሀገር ውስጥ ማምጣት ጋር ያለ ቻሌንጅ እኔ አሁን እዚህ ብዙዎቻችሁን ሳያችሁ ወይ ኢንቨስተር ናችሁ አውትሶርሲንግ ላይ መግባት የምትፈልጉ ወይ ኦልሬዲ አውትሶርሲንግ ቢዝነስ ላይ ያላችሁ ናችሁና እቺ ጥያቄ በጣም ኢምፖርታንት ትመስለኛለች። እኛ እንደ እድል ሆኖ የቢዝነስ ዴቨሎፕመንት ስራ የሚሰራ ትልቅ ዊንግ አለን አሜሪካን ሀገር። ሄድ ኦፊሳችን እዛ ነው። ኦልሬዲ ኤክስፒሪየንስ አለ። ሲኢኦ የኤክሰለረንት ሲኢኦ ሚስተር ኦርኔቤ ይባላል።
30 ዓመት በላይ ይሄንን ስራ ከህንድ ሲሰራ ይኖረ ነው ለሌላ ድርጅት ተቀጥሮ ከዛ የራሱን ድርጅት ሲያቋቁም ደግሞ በዛው ነው የቀጠለበት ክላይንቶች ይዞ ከህንድ ወደ አሜሪካ እየወሰደና እዛው አሜሪካን ሀገር ውስጥ ለተለያዩ ድርጅቶች ስራ ሲያቀርብ የኖረ ሰው ነው ያንን ስራ ወደ ኢትዮጵያ ያመጣው ስለዚህ ኦሬዲ ቢልድ የተደረገ ትረስት አለ ኦሬዲ ካስተመር አለ it was an easy take off እዛ ላይ የኛ ልጆች ደግሞ አንድ ሁለት ባለሙያ ስታቀርብ አሜዚንግ ስራ ይሰራሉ እዛው ላይ በቃ ኦርጋኒክሊ ያደገ ሁለት ሶፍትዌር ኢንጂነር ያቀረብንበት ኪዌ ያቀረብንበት 60 62 63 ባለሙያ ድረስ አድቋል 5 ሶፍትዌር ኢንጂነር ያቀረብንበት 47 ኢንጂነር ድረስ አድቋልና አንድ ካምፓኒ ላይ ማለት ነው አይ ቢሊቭ የናንተም ኤክስፒሪየንስ ተመሳሳይና ይሄ በእድልና በአጋጣሚ የመጣ ስለሆነ እዛ ላይ ቢልድ ማድረግ ኬፓቢሊቲን ማሳየትና ማሳደግ ይቻላል now the trick is አዲስ ሲጀመር በተለይ ደግሞ ኢትዮጵያ ውስጥ ያሉ ኢንቨስተሮች ሲጀምሩ እንዴት ያርጉ እኔ ከዚህ በፊት በተለያዩ ፖድካስቶችም በምንም ተናግሬያለሁ ኢትዮጵያ ውስጥ ቁጭ ብለን ኢንተርናሽናል ማርኬቱን ፔኔትሬት አድርገን ማለት from the scratch ከሆነ ምን ጀምረው የኢንተርናሽናል ማርኬትን ፔኔትሬት አድርጎ መግባት በጣም ከባድ በጣም like I tell you discouraging ብትሆኑ you should know በዛ መንገድ ተሄዶ ከፍተኛ ኪሳራ ይመጣል ከፍተኛ ድካም አለው ሪዋርዲንግ ላይ ሆነ ይችላል አድካሚ ነው በጣም ግን እንደ እድል ወይ ደግሞ በቃ አንዳንድ ጊዜ ፈጣሪም እናምናለን አይደለ ሲያመቻች ልናገኝ እንችላለን ግን ልክ እንደኛ ኦሬዲ ማቹር ያደረገ ኦሬዲ ፕሩቭን የሆነ ማርኬት ላይ ኤዥያ ውስጥ ኢንዲያ ብትል ፊሊፒንስ ብትል ሌሎችም ሀገሮች ላይ የተለመደ ስላለ እዛ ውስጥ ደግሞ በሚሊዮን የሚቆጠሩ ድርጅቶች ኤቭሪ ዴይ ሪች አውት ያደርጋሉ so the possibility of that potential client primarily coming to Ethiopia or primarily coming to Africa and then Ethiopia is very በጣም ትንሽ ቻንስ ነው ያለው so ይሄንን ሁሉ የምለው ለምንድነው is not to discourage ምን ያህል ከባድ እንደሆነ ሁለተኛ ኢንዲያ ማቹርድ የሆነ የተለመደ ቢዝነስ ስለሆነ የተለመደ ሞዴል ስለሆነ ሁሉ ነገር ማቹር ስላደረገ they always prefer to go to India unless they are very much challenged with so ሲመጡ ደግሞ ወደ አፍሪካ ደግሞ ሲመጡ ኢትዮጵያ will be the least ከሌሎቹ ሀገሮች ጋር እነ ሳውዝ አፍሪካ እነ ኢጂፕት እነ ኬንያ ናይጄሪያ እነሱ ናቸው ቅድሚያ የሚሰጣቸው ለምን እነዚህ ሀገሮች they are known entities አሁን ማሰብ ያለባችሁ ከአሜሪካዊ ማይንድሴት ወይ ከአውሮፓዊ ማይንድሴት ሆናችሁ ነው ሶ አንድ አውሮፓዊ ኦሬዲ በቅኝ ግዛት የሚያውቀው ሀገር ጋር ሄዶ ስራ ቢሰጣቸው አንደኛ ያለባቸውን ሳይኮሎጂካል እዳም እንደ ክፍያም ሊያስቡ ስለሚችሉ ለምሳሌ አንድ ፈረንሳይ በቅኝ ግዛት ሲያስተዳድሩት ለነበር ለሊቢያ ለምናምን አውትሶርስ ብታረግ አንደኛ ላንጉጅም እነ ሞሮኮ ምናምን ፍሬንች ስለሚናገሩ ይቀላቸዋል ሌላ እንግሊዘኛ ተናጋሪዎች ወደነ ኬንያ ወደነ ሳውዝ አፍሪካ ምናምን ቢሄዱ ይቀላቸዋል ሶ ኢትዮጵያ ጋር አውትሶርስ አርጎ መምጣት ከባድ ነው ሶ እዚህ ቁጭ ብለን ሌላው ዓለም በቀን በሺዎች የሚቆጠሩ ኢሜል እየላከ እኛ ምናልባት አንድ ሁለት ኢሜል እየላከ ቢዝነስ ለማግኘት መሞከር ከባድ ነው ሶ ምን ይሻላል ሚሻለው ቢቻል ፓርትነር ማግኘት ኢትዮጵያ ውስጥ ያለው ድርጅት ዴሊቨሪ ብቻ መስራት ሰራተኛ ሰብስቦ ስራውን መስራት ቢዝነስ ዴቨሎፕመንቱን የሚያመጣ አንድ ሌላ ድርጅት ጋር ፓርትነርሺፕ ፎርም ማድረግ ያ ደግሞ ዝም ብሎ እሱም አዲስ ድርጅት መሆን የለበትም ኦሬዲ ልምድ ያለው ከዚህ በፊት ለሌሎች ካምፓኒዎች ይሄን ስራ ሲሰራ የነበረ ወይ ግለሰብ ወይንም ድርጅት ጋር ፓርትነር ቢደረግ let them take the highest percentage of margin
ለምሳሌ just giving example አንድ ስራ በሰዓት በሰው $10 ቢገኝ $5 እሱ ይውሰድ $5 ለምንድን ነው $5 just ያችን ስራ ወደ ኢትዮጵያ እንዲያመጣ እኛ የሰራተኛ ደሞዝ ከፍለን ለድርጅታችን ኮስታችንን ብቻ ከቨር አድርገን ማርጂን ሳይኖር መጀመሪያ በዛ ማስጀመር ስራው በዜሮ ማርጂን ኮስት ብቻ ከቨር ተደርጎ ከዛ በኋላ እየተለመደ እኛም ፕሬዘንሳችን ይጨምራል ትራቨል እናደርጋለን የተለያዩ እንደ ጂአይቴክስ እና እንደዛ የመሳሰሉ ኢቨንቶች ላይ እንሄዳለን ኤክስፒሪየንስ አለን ማለት ነው እንናገራለን እንትን ካምፓኒ ጋር ይሄን ያህል ሶፍትዌር ኢንጂነር ይሄን ያህል ሄልፕ ዴስክ ቲም ፎርም አድርገን ለአንድ አመት ለሁለት አመት ለሶስት አመት ሰርተናል ሬታችን $10 አልነበረ $5 እንሰራለን ለምን ኦሬዲ በ5ቱን እኮ ሌላ ነበር የሚወስደው አይደለ ወይ $7 እንሰራለን እንደዛ ያልን ኢቨንቹአሊ ራሳችንን ችለን ሰልፍ ሰፊሽንት ሆነን መስራት እንችላለንና ከእሱኛው አዲስ ለሚጀምር ድርጅት የተሻለ ይሆናል ካልሆነ ደግሞ በጣም አሪፍ የሚሆነው ያቅም ይፈልጋል ገንዘብ ይፈልጋል ሄድ ኦፊስ መክፈት ውጭ ሀገር ሰራተኛ መቅጠር ቢዝነስ ዴቨሎፕመንት ስራ የሚሰራ could be the UAE አካባቢ ዱባይ ምናምን ሊሆን ይችላል ዩሮፕ anywhere I would suggest US ለምን ዩሮፕ ትንሽ ነው ብዙ ቢዝነሱ በስፋት የሚያድግ አይደለም ወደ US አካባቢ ላይ የሆነ ቦታ ላይ ሄድ ኦፊስ ከፍተን ልምድ ያላቸው ባለሙያዎች ቀጥረን እነሱ ቢዝነሱን ወደ ኢትዮጵያ እንዲያመጡ ማድረግ እሱ ደግሞ the entire ኮንትራክት የኛ ይሆናል ማለት ነው ግን ኢኒሻል ኢንቨስትመንት ትንሽ ይፈልጋልና እሱ ላይ ሁላችንም በቃ በጣም መረባረብ ሌላኛው ፈንዲንግ ኤጀንሲዎች እንደዚህ አይነት ኦፖርቹኒቲ ወደ ኢትዮጵያ ሊመጣበት የሚችሉበትን ነገር ነው ኢንቨስት ማድረግ ያለባቸው አሁን ብዙ ቅድም ስናወራ ነበር ኦፍላይንና ብዙ ጥረትና ብዙ ገንዘብ እየፈሰሰ ያለው አፕስኬሊንግ ሪስኬሊንግ ባለሙያ ማደራጀት ምናምን ያ ሰው ተምሮ ሰልጥኖ አሁን ደግሞ 5 ሚሊዮን ኮደርሳል ስራው ካልመጣ እንዴት ይሆናል ስለዚህ በጀት ፈንድ ምናምን ወደ ስራውን ወደ ሀገር ውስጥ ማምጣት ላይ ሪዳይሬክት ማድረግ ይሻላል የሚል ሐሳብ አለኝ አመሰግናለሁ ወንዴ ማለት ወደ መጨረሻው እየሄድን ነውና በዚሁ ላይ ሐሳብ እንዲጨምር ፈልጋለሁ ከመሌ ጋር መስማማበትም ማለስማማበትም ነገር አለኝ የሚያስማማኝ የኢትዮጵያ አሁን ያለንበት ደረጃ ፕሪፈርድ ዴስቲኔሽን አይደለም እንደ አውትሶርሲንግ ስለዚህ አንድ ኖርዝ አሜሪካ ያለ ድርጅት ስራዬን አውትሶርስ ላድርግ ሲባል መጀመሪያ ሊስቱ ላይ የምንመጣ ድርጅት አይደለም I think በጣም ብዙ ስራ መስራት ይጠበቅብናል ከዛ አንፃር እዛ at the same time ደግሞ ዲፊካልቲው ከነሰሰርሊ ኢትዮጵያ መሆናችን ብቻ ሳይሆን የቢዝነስ ዴቨሎፕመንት ካፓቢሊቲያችን ነው አሁን እስኪ ዝም ብለህ አስበውና ቴክ ላይ ያሉ ድርጅቶች ኢትዮጵያ ውስጥ ያሉ ቴክ ላይ ያሉ ድርጅቶች ኢትዮጵያ ላሉ ሌሎች ካምፓኒዎች ሰርቪሳቸውን ለማቅረብ የሚጠቀሙትን ሴልስ ስትራቴጂ ዝም ብለህ አስተውል ምን ያህል ቦልድ ናቸው አይደለም የሚለውን ጉዳይ ማለት ነው ስለዚህ ዩዥዋሊ ብዙ ባየራችን ኢትዮጵያ ካለችበት የኢኮኖሚ ደረጃ አንፃር ብዙ ባየር መንግስት ነው መንግስት ስራዎች በጨረታ ነው የሚተላለፉት ወደ ስራ ስለዚህ የሴልስ ኢፈርት የቢዝነስ ዴቨሎፕመንት ኢፈርት እንደምታስበው በጣም አስፈላጊ ላይ መስል ይችላል እዚህ ሀገር ከዛ ወደ ግሎባል ሲን ልክ ስትወጣ ኮምፕሊትሊ ሌላ ታሪክ ነው ምክንያቱም በካፓቢሊቲ ደረጃ መረብ መስራት የሚችለውን ፊሊፒንስ ያለ የሆነ ነገር ሳይፕረስ ያለ የሆነ ድርጅት ይሰራል ስለዚህ what's my unique value proposition ብሎ ያንን ብዙ መጮህ ይፈልጋል ብዙ ቢዝነስ ዴቨሎፕመንት መስራት ይፈልጋልና ቅድም ያለው መሌ ያለው የካልቸራል ዲፈረንስ ጉዳይ እዛ ያ ሊሚት ያደርጋል በጣም ሊሚት ያደርጋል ግን ከዛ ውጪ የኢትዮጵያን መሆናችን ሊሚት አደረገን ብለን ካልን ምን እናድርግ የሚለው ላይ አንድ ምናልባት መምከር የምንችለው ነገር
the fact that ኢትዮጵያ ወይም አፍሪካ ያለ አውትሶርሲንግ ካምፓኒ ነው የሚለውን ኢሬሌቨንት ማድረግ አለብን። ኢሬሌቨንት የምናደርገው እንዴት ነው? አንዱ መንገድ የግሎባል ሰርቲፊኬሽን እና ግሎባል ኮምፕላያንስ እንዲኖረን ይገባል። ያ ማለት አሁን ከረንትሊ አይ ኖ መረብም እየሰራችሁበት እንደሆነ እዛ ላይ ኤምኤምሲዋይ ቴክ አሁን ቅርብ ጊዜ ጨርሰዋል። ለምሳሌ የአይኤስኦ ሰርቲፊኬሽን the moment internationally certified ሲሆን አንድ ድርጅት ኢትዮጵያ ሆነ አሜሪካ ሆነ ዩሮፕ ሆነ doesn't matter anymore። ምክንያቱም ግሎባሊ ኮምፕላይንት ነው ማለት ነው። የማኔጅመንት ሲስተሙ በግሎባል ደረጃ ነው ማለት ነው። the moment ISO 27001 certified ሲሆን ክላይንቶች immediately ዳታ secured ነው ማለት ነው ብለው ያስባሉ። ኢትዮጵያ ሆነ ኬንያ ሆነ it doesn't matter anymore ነው። ስለዚህ ያንን ኢሬሌቨንት ለማድረግ ያለንበት ሎኬሽን ኢሬሌቨንት ማድረግ ከሴልስ ውጪ ግሎባል ኮምፕላያንስ በጣም ኢምፖርታንት ነው። እሱ እንደምክር ነው። ከዛ ውጪ ነሰሰርሊ ብዙ ገንዘብ አውጥቶ እነዚህ አይነት ሰርቲፊኬሽኖችን ማድረግ የማይደርስ ደግሞ ከሆነ የእነዚህ አይኤስኦ ሰርቲፊኬሽኖች ወይም የጂዲፒአር አለ የሚባል ደግሞ አለ በዩሮፒያንስ ብዙ የሚጠቀሙት እነሱ ምን ይፈልጋሉ ብሎን አስበው ጂዲፒአር ኮምፕላያንት ነው ሰርቲፋይብል ነገር አይደለም ግን ኮምፕላያንት ናቸው አይደለም የሚባለው አትሊስት በፌስ ቫልዩ ኮምፕላያንት እንደሆናችሁ ለማሳየት ማድረግ ያለብን ነገሮች አሉ። ቅርብ ጊዜ ከጂአይዜድ ከባለን አንድ ኮሚኒኬሽን አንድ የተማርነው ነገር ዩሮፕ ያሉ ክላይንቶች ጂዲፒአር ኮምፕላያንት ላልሆነ ካምፓኒ ስራቸውን አውትሶርስ ማድረግ በህግ ማይፈቀድላቸው። ያ ማለት ዌብሳይታችሁን ገና ሲከፍቱት ዌብሳይቱ ላይ ፕራይቬሲ ፖሊሲ አለው ወይ? ዌብሳይቱ ላይ የኩኪ ሴቲንግ አለው ወይ? ዌብሳይቱን ስትከፍቱ ዴታችሁ ሴኪዩር ነው? ዴታችሁ እንድንጠቀም ፈቃደኛ ናችሁ ወይ አይደላችሁም ወይ? የስ ኦር ኖ የሚሉ ነገሮች አሉ አይደል? ብዙ ክሊክ የሚደረጉ ነገሮች እነሱ አለው የለውም ወይ? like their first analysis እሱ ነው የሚሆነው። ምክንያቱም ቢፈልጉም በህግ ስለማይፈቀድላቸው። ስለዚህ የዛን ነገሮች ማይንድፉል መሆን ያስፈልጋል ኢሬሌቨንት ለማድረግ ማለት ነው አንደኛውን ጉዳይ። ከዛ ውጪ ወርክፕሌስ ፓርትነርስ የሚለው የመለ ያለው ነገር በደንብ ያስማማኛል። ኢንስቴድ ኦፍ ቀጥታ ሶርስ ማርኬቱ ላይ ሄዶ ከቢገር ፕሌየሮች ጋር ኮምፒት በማድረግ ፋንታ ከፓርትነሮች ጋር ምክንያቱም ህንድ ያለ ቢፒኦ ካምፓኒ በሰርቪሱን $20 per hour ከሆነ የሚሸጠው we can do it for you for $10 an hour let's partner ማለት ይቻላል። ከማደ እንደለ ለነሱ it's about cost አይደል? ምን ታለንቱ the same talent ከሆነ ያለው ስለዚህ that's very important እዛ ጋር። ከዚያ ውጪ እንደ ሀገር ማድረግ ያለብን ነገር ሜቢ ለመንግስት አካላትም ለእኛም ለማህበራችንም በደንብ ትልቅ መልእክት መሆን የሚችለው ሌሎች ማርኬቶች ምን አደረጉ ብለህ ስታስብ ኬንያን አሁን ሪሌቲቭሊ ከኢስተርን አፍሪካን ሀገሮች ሪሌቲቭሊ አትራክቲቭ ያደርጋት ምንድነው ብላችሁ ታስቡ ቢገር ፕሌየሮች ቀድሞ ገብተው ስለነበረ። ስለዚህ ለምሳሌ ኮንሰንትሪክስ አለው ኦፊስ ኮንሰንትሪክስ 450,000 ሰራተኛ ነው ያለው ግሎባሊ። ስለዚህ ኮንሰንትሪክስ ኢንትረስትድ ሆኖ ኬንያ ውስጥ ኦፊስ ካለው ቢፒኦ ይሰራል ማለት ነው። እና አቶ ሄኖክ ሙሉ ጊዜ የሚያነሳው ነገር አለ አይቲ ፓርክ ላይ አንከር የሆኑ ካምፓኒዎችን ኢትዮጵያ እንዲመጡ እንፈልጋለን ይላል ሁሉ እና አንከር ካምፓኒዎችን ኢትዮጵያ ማድረግ ከተቻለ አሁን ቴሌፐርፎርማንስ ኔጎሽት እያደረጉ ነው ወደ ኢትዮጵያ ለመምጣት ይፈልጋሉ። ኢማጂን ቴሌፐርፎርማንስ 500 ምናምን ሺህ ሰራተኛ ያለው ካምፓኒ ኢትዮጵያ መጥቶ 100 ሰው ቢቀጥር ቴሌፐርፎርማንስ ፕሬዘንት ነው ብለን እኛም የኢትዮጵያን አውትሶርሲንግ አሶሲዬሽን ስላይድ ላይ አንድ ትልቅ ፔጅ ነው የምንሰጣቸው ነው። ከዛ ያ ነው አትራክት የሚያደርገው ቢዝነስ። ስለዚህ አይ አንደርስታንድ አሁን ፍሮም ዌር ዌር ስታንዲንግ ዲፊካልት ሊመስል ይችላል ግን አንድ ነገር አይ ቲንክ ለወጣት ሲኢኦዎች ማየት መተላለፍ ያለበት ማለት ምንድነው if you can do it here you can do it anywhere you know። ስለዚህ ኢትዮጵያ ውስጥ ኤክሴል አድርጎ ሰው ሎካሊ ሰርቪሱን ማቅረብ እየቻለ ከሆነ በካፓሲቲ ደረጃ ትችሉታላችሁ አንደኛ። ግን ኢትዮጵያ ያላት የግሎባል ኢንቴግሬሽን ሊሚቴሽን በመኖሩ ምክንያት ሁላችንም ስናስብ ከኛም ጨምሮ ነው ማለት ስናስብ ሶፍትዌር ካምፓኒ ስንል አይ ለግሎባል ልሽጠው ዩኒኮርን ላድርገው ብሎ አይደለም ኢትዮጵያዊ ካምፓኒ የሚጀምረው ወጣት የሚጀምረው why not you know። ምክንያቱም ስኪሉ the same ነው። አሁን ያለ ነው ከነ ህንድ ጋር ከነ ፊሊፒንስ ጋር ኮምፒት እናደርግ እያልን አይደል ያለ ነው። ስለዚህ በዛ ደረጃ ቦልድሊ ማሰብ መቻል አለባቸው። necessarily outsourcing ወደ እኛ ማይመጣ ከሆነ እኛ ልንሄድበት ይገባል። ስለዚህ ፕሮዳክት ቤዝድ የሆነ ካምፓኒ ስንመሰረት let's launch a product and sell it to Kenya, sell it to Tanzania you know. then I think mindset shift የሚኖረን ከሆነ
it should be easy eventually. Again, like የመሪን ሼር አደርጋለሁ I understand ከባድ ሊሆን እንደሚችል እዚህ ላይ ልጨምር ኢምፖርታንት ስለሆነ ነው የሚቀጥለው ጥያቄ አውትሶርስ ቢዝነስን እንዴት ኢትዮጵያ ውስጥ ማስፋት አዳዲስ ቢዝነሶችን እንዴት መፍጠር ይችላል የሚለው በጣም ኢምፖርታንት ነው አንዱ የሌሎች ሀገሮች ልምድን እንወስዳለን አይደል ብዙ ጊዜ እነሱ የገጠማቸው ቻሌንጅ እኛም እየገጠመን ነው ግን የኛ ፕላስ ሌላ ቻሌንጅ ደግሞ እየገጠመን ነው እነሱ አውትሶርስ ቢዝነስ አዲስ ስለነበረ ለማስለመድ እነሱም ማርኬቲንጉን ለመስራት የገጠማቸው ቻሌንጅ ነበረ እሱ አሁንም እኛ ጋር ያለ ቻሌንጅ ነው የኛ ግን ኦሬዲ ደግሞ ካለ ቢዝነስ ሼር የመውሰድ ነው የኛ ደግሞ ኦሬዲ ወደ ህንድ የሚሄድን ሰው ህንድ አትሂድ እኔ ጋር ብትመጣ ይሻላል የማለትም ነው ስለዚህ ሁለት ደብል ቻሌንጅ ነው የሚሆነው ማለት ነው ሶ ከዛ አንፃር ቅድም መላኩ ያለው ፓርትነርሺፕን አንድ እኔም መስማማበት ነው ቨርቲካሎቹን ማየት ነው የሌሎች ሀገሮችም ልምድ ለጀማሪዎች የሚወሰደው ዲያስፖራ ነው በጣም ብዙ ኮንትሪቢዩት ያደረገው ለቢፒኦ የቻይናም የህንድም የሌሎችም ሀገሮች በዋናነት ሶ እዛ ሀገር የሚኖር ኢትዮጵያዊ ለምሳሌ ቢዝነስ ዲቨሎፕመንቱን ቢሰራ እዚህ ደግሞ ዴሊቨሪ ሴንተሩ ቢኖር አይነት የፓርትነርሺፕ ሞዳሊቲዎች በጣም ኢምፖርታንት ናቸው ወይም የተለያየ እነዚህን ቨርቲካሎቹ ላይ ያሉትን መስራት የሚችሉት ፓርትነር በሚያደርጉ የሚለው በአንድ ላይ ልናየው እንችላለን ሌላው ግን የሁላችንም ኮመን ፕሮብለም ከሆነ በጋራ የምንሰራበት ኤሪያ ነው ማለት ነው ኢንዲቪጁዋሊ ካምፓኒዎች የሚሰሩት እንዳለ ሆኖ ሶ እዚህ ላይ ለምሳሌ መንግስትም ስቴክ አለው ቢፒኦን ቅድም እንዳልኩት ማክሮ ኢኮኖሚክ ሆኑ ፕሮብለሞችን ነው የሚፈታው ጆብ ክሪኤሽን እንላለን ኤክስፖርት እንላለን ቴክኖሎጂ ትራንስፈር እንላለን በጣም ኢምፖርታንት ነገሮች ናቸው እነዚህ ስለዚህ ኢንተረስት አለ ማለት ነው ኢንዲቪጁዋል ካምፓኒዎቹ አሶሲዬሽን ገቨርንመንት እና ሌሎች ነን ገቨርንመንታል የሆኑ ኦርጋናይዜሽኖች በጋራ የሚገናኘን ኤሪያ ይሄ ነው የሚሆነው ማርኬቲንግ እና ብራንዲንጉ ማለት ነው አሁን ቅድም እንደተጠቀስኩት አንድ ለምሳሌ ያሰብነው ፕሮግራም አለ እዚህ ላይ በጣም ታርጌትድ የሆነ ማርኬቲንግ የት ጋር ነው ቢዝነሱ ያለው እንዴት ነው መሰራት የሚችለው እኛ ጋር ምን አይነት ካፓቢሊቲ ያለ ሌሎቹ ጋር ምን አይነት ካፓቢሊቲ ያለ እንዴት አይነት ፓርትነርሺፕ መመስረት እንችላለን የሚለውን ክሪቲካሊ ማየት ይጠይቃልና በዚሁ አጋጣሚ ይሄ ለምሳሌ ኤሪያ በጋራ የሚያሰራን ስለሆነ ሁላችንም በትብብር ልንሰራው የሚገባ ነው ማለት ነው ተስማማለሁ ምናልባት አንድ ጥያቄ አንተን ሐሳብ ለመጨመር ነው አንደኛው ሄኖክ ሜንሽን ያደረከው ነው ፓርትነርሺፕ ላይ ያነሳውትን ፖይንት ኤግዛምፕል ለመስጠት ነው ለምሳሌ እዚህ ጋር ያላችሁ ኢንቨስተሮች ሌላም ይሄን የሚሰማ አንድ ፋሚሊ ሜምበር ውጪ ይኖራቸዋል አሜሪካን ሀገር ወይ ኤልስዌር የሶፍትዌር ኢንጂነሪንግ ካምፓኒ ውስጥ ያለ ወይ የሆነ ሆስፒታል ላይ ያለ ወይ የሆነ ኤድቴክ ላይ የሚሰራ ከሱ ጋር ፓርትነር ማድረግ ትችላላችሁ አሁን ይሄ ፓርትነርሺፕ ስል በትልቅ ስኬል ምናምን እንዳታዩት እሱ የሚሰራበት መስሪያ ቤት ላይ ሲኢኦዎቹን ያውቃል ቺፍ ኦፍ አይቲ ያውቃል የተለያዩ ይሄን ስራ ፕሮኪውርመንት ላይ ያሉ ሰዎችን ሊያውቅ ይችላልና ለዛ ሰው ሼር ስጡት የ5 ሰው የ10 ሰው ቢዝነስ ያምጣላችሁ ሶ ኢትስ as simple as that ሶ እንትን እንዳይ ላይክ የተጋነነ የከበደ ነገር መስሎ እንዳይታያችሁና እሱ አንደኛው ነውና ሄኖክ ሜንሽን ያረከው ሌላኛው ከዚህ እሳቤ ውጪ ሌላ ላይ ምንም ትኩረት ባታረጉ ማለቴ የታለንቱ ጉዳይ አያሳስባችሁ የዴሊቨሪውን እንሰራዋለን አንሰራውም አያሳስባችሁ እኛ ኦሬዲ ነው ታዲ ኦሬዲ እዚህ ያለ ሄልፕ ዴስክ ላይ ሶፍትዌር ኢንጂነሪንግ ላይ በሺዎች የሚቆጠሩ ባለሙያዎችን ሰርቶ እየሰራ ነው እኛ ያለን ነው እንደ ያለ already we have proven that የኛ ኢንጂነሮች ኬፓቢሊቲ አላቸው ሶ ስራ ሲመጣ ማስታወቂያ መለጠፍ ብቻ ነው የሚጠበቅባችሁ እሱ አያሳስባችሁ የመንግስት ፖሊሲ ፕሮሲጀሩ ታክሱ ምናምን again አያሳስባችሁ ለኛ ብለው ሳይሆን ለራሱ ለመንግስት ብሎ ምን ሄኖክ የሚገርም ስራ እየሰሩልን ያሉት ይቀርዋል ገና መስተካከል አለበት ግን
እኛ ይሄው ሰርተናል 10 ምናምን ዓመት MMCYT ኤክሰለረንስ 6-7 ዓመት እነ ወንዴ 10 ምናምን ዓመት ሶ ሌላው ነገር ላይ ያለ ይሄ ቲም ማደራጀት ምናምን ይመጣል በኋላ ስለዚህ ያላችሁን ሪሶርስ ያላችሁን አቅም ምናምን በሙሉ ቢዝነስ ወደ ሀገር ውስጥ ማምጣት ላይ ትንሽ አሁን ዓለም እየሄደበት ካለው ሁኔታ አንፃር ኮንሰርኒንግ የሚያሳስበን የኤአይ ጉዳይ ነው ኤአይ ደግሞ BPOን በጣም አፌክት ያደርጋል በተለይ ኮል ሴንተር ላይ ዶክመንት ፕሮሰሲንግ ላይ ምናምን እንደዚህ ኔት ስካኒንግ ምናምን ላይ ትንሽ ቻሌንጅ ሊያመጣብን ይችላል ባለሙያዎቻችን ከኤአይ ጋር አብረው መስራት የሚችሉ እንዲሆኑ እሱ በመንግስትም ደረጃ እኛም በያለንበት የምንሰራው ስራ ስለሆነ እሱ ላይ ብዙ እንትን ሳታረጉ ይችን ለመጨመር ነው አመሰግናለሁ አይ ቲንክ በኔ በኩል ያለውን ጥያቄዎች ጨርሻለሁና ምናልባት ከእናንተ በኩል የሚነሱ ጥያቄዎች ካሉ እናንሳና ይሄንን ዲስከሽን እንጨርሳለን ጥያቄ ያለው ሰው ማንሳት ይችላል ለእንግዶቻችን ጥያቄ ያለው ሰው እሺ ሁለታችሁም ሌላም ተጨማሪ ሰው ካለ አንድ ላይ እንትን በልና ተራ በተራ አንድ ላይ ጠይቀው ኦኬ እሺ እሺ Thank you very much. ቴዎድሮስ ባላለው ከቲዮስ ቴክኖሎጂ ነው የመጣሁት መጀመሪያ መረብ ኢኒሺዬቲቭን ወስዶ እንደዚህ አይነት ነገር ማዘጋጀቱን በጣም ነው የማመሰግነው እኔ ሁለት ጥያቄ ነው መጠየቅ ፈልገው አንደኛ እንግዲህ አውትሶርሲንግ ቢዝነሱ ገና ብዙ ስራ የሚፈልግ ብዙ ጡንቻ የሚፈልግ ነውና ማህበሩ በዛ ልክ ስትሮንግ የሆነ ጡንቻ ያስፈልገዋል አንድ ማህበር ደግሞ በጣም ስትሮንግ የሚያደርገው ደግሞ ያሉት ቲሞቹ ናቸው እንግዲህ ለሁለት ለተከታታይ ሰዓታት አውትሶርሲንግ ቢዝነስ አነሰ ኢትዮጵያ ውስጥ አንድ ለሶስት ካምፓኒ ቢበዛ 5 ነው ከዛ በላይ ስማቸው ሜንሽን ሲደረግ አይሰማም ስለዚህ ይህን ፈታኝ ጊዜ ለማሳለፍ በጣም ስትሮንግ የሆነ ማህበር ያስፈልጋል ስትሮንግ ማህበርን ደግሞ የሚያሻግር በየማምነው ኒው ካመር አዲስ የሚመጡ ሐሳብ ያላቸው ኦርጋናይዝድ የሆኑ ብቻ ሳይሆኑ ማህበሩ ዌልካም ብሎ አግዞ እንደው ካሉበት ድረስ ይዞ መጥቶ ሬጂስተር ዳርጎ አባል ለማድረግ ያለው ኢኒሺዬቲቭ ምን ያህል ነው የሚለው ነው እንግዲህ በአቶ መላኩ ጋር በተከታታይ ተገናኝቻለሁ ምን ይባላል ያው እንቅልፍ ተፈርቶ ሳይተኛ አድርም ነው እንዲህ አይነት ነገሮችን እንደኔ በኔም ኤክስፒሪየንስ አንፈራቸውም እንጋፋቸዋለን ለኛ ባይደርሱ ለቀጣይ ከ5-6 ዓመት በኋላ ላሉ ጄነሬሽን መንገር ከፍተንላቸው እንሄዳለን እንደተባለው አሁን ላይ በጣም አውትሻይን ያደረጉ ካምፓኒዎች የተወሰኑት ስንጠራ ከጀርባቸው የሆነ አዲሽናል ኃይል አላቸው ያን ድል የማግኘት ድል ምን ያለን ትንሽ ነው እንግዲህ በዚህ ግሎባላይዜሽን ዘመን በተለይ እንደነመረብ ያለ ከስክራች ተነስቶ ባገኘነው አጋጣሚ ፕሮሞት እየተደረገ ለምሳሌ MMSY አክሰለሬት ባካቸው ይታወቃል ከዜሮ የተነሱት ኢትዮጵያዊ ያሉት ነመረብ እንደዚህ አይነት ኢቨንቶች ኤክስፒሪየንስ ቢሆኑን በተለይ አሁን ኢንቨስት ልናደርግ እየገባን ያለን ወደ ስራው ልንገባ ያለን ከነባሮቹ ይልቅ አዲሶቹ ኤክስፒሪየንሳችሁን ሼር ብታደርጉ ለእንደኛ አይነት ሰዎች ወይም ወደ ቢዝነሱ ለመምጣት ያሰብን ላለን ሰዎች ስራ ይጀምርን ሰዎች ይረዳል ብለን እናስበው በዚህ አጋጣሚ መንግስት እኛን ከስክራች ዌልካም ተብለናል ለመግባት በጣም ስራውን በፍጥነት እንድንገባ ከረዳን ውስጥ በዚሁ አጋጣሚ አቶ ሄኖክ ላመሰግን ፈልጋለሁ እንደሄድኩ ነው ዌልካም ብሎ የተቀበለኝ ስለዚህ ማህበሩም ዌልካም እንዲለኝ ፈልጋለሁ ወደዚህ ስራ ስገባ መረብ ሙሉ በሙሉ ብዙ ሰፖርት አድርጎኛል አቶ መላኩ ቢሮ ድረስ ጠርቶኝ ብዙ ሰፖርት አድርጎኛል የኔ መውጣት ሌሎችንም አውጥተን ልክ ቅድም ሜንሽን ስናረጋቸው እንደነበሩ ሀገሮች ኢትዮጵያንም በአጭር ጊዜ ውስጥ ምክንያቱም ለኛ ኬንያ ቅርብ ነች አዲስ ስራ አይደለም እንሰራው ኬንያ የሰራችውን እንደሰራችውን ነው እነሱ የሰሩትን ደግሞ መስራት ስለምንችል እንዲህ አይነት ኢቨንቶችን እኛም ተጋግዘን ተከታታይ ማህበሩን ጨምሮ ያገዝ ነው እንዲህ አይነት ኢቨንቶች በጣም ያግዛሉ ብያስባለሁ አመሰግናለሁ
እሺ አመሰግናለሁ። ዳነ ከሀብቴክ ሶሉሽንስ። እንግዲህ ፓናሊስቶችን በጣም ማመስገን እፈልጋለሁ። ኢንስፓይሪንግ ነው። ላለፉት 2 ዓመታት እንደ ሀብቴክ ሶሉሽንስ እኛም ስናስበው የነበረ ስራ ነው። ሀብቴክ አሁን እየሰራን ያለነው ሎካል በተለይ ሶፍትዌር ዴቨሎፕመንት፣ ዴታ ሳይንስ እና ኤአይ ላይ የምንሰራቸው ስራዎች አሉ። ዋይ አውትሶርሲንግ ሞር ሃርድ ከረንሲ ጀነሬት ስለሚያደርግ ነው። እኛ የምንሰራው ስራም ግን እዚህ ሎካሊ ስራ ይወጣል እንደምታውቁት። እኛም አውትሶርስ እያደረግን ነው እንደ ሀገር። ስለዚህ እዚህ ሀገር ውስጥ በተለያየ በተለይ ዶነር ዲፔንዳንት የሆኑ ፕሮጀክቶችን ኢንተርናሽናሊ ተወዳድረን በማሸነፍ ያው ዶላር ጀነሬት እያደረግን ነው ማለት ነው። እና ዋይ አውትሶርሲንግ ኤንድ ኢንሶርሲንግ ብንለው የተሻለ ኢንሳይት ይሰጣል። ሜቢ እነ ነብዩ በርተው እየሰሩ ነው። እሱን ሌላ ጊዜ ዲስከስ ልናደርግ እንችላለን። ውጭ ያለውን ዶላር ለማምጣት ከማሰብ ተጨማሪ ከኛ ሀገርም የሚወጣ ብዙ ገንዘብ አለ። በተለይ በተለያዩ ዶነሮች የሚመጣ ለምሳሌ ፋይናንሻል ሰርቪስ ፕሮቫይደሮችን ብናይ ባንክ ብዙውን ስራ እኛ እየሰራን አይደለም። በጣም ትልልቅ ሶፍትዌሮች ከውጭ ሀገር የሚገቡ ኢቨን ሰፖርቱንም እኛ እየሰጠን አይደለም። እና እሱም ላይ ፎከስ አድርገን የምንሰራ ጥሩ ነው ብዬ አስባለሁ። የኛ ኤክስፔሪየንስ እሱ ነው። ብዙ ኢን ሚሊየንስ ዶላር ማስቀረት ችለናል። ሎካላይዜሽን ነው ኮንሴፕታችን። ሎካል ታለንትስ ፎር ሎካል ኤክስፐርቲስ ፎር ሎካል ቻሌንጅስ ብለን የተነሳ ነው እና እሱንም ብናየው ጥሩ ነው። ምክንያቱም ይሄም አንዱ ስለሆነ ማለት ነው። ስለዚህ እኔ ማንሳት የምፈልጋቸው 2 ጥያቄዎች አሉ። አንዱ እንኳን ወንድሜ መጀመሪያ ላይ ጠይቋል። የእኔ ጥያቄ ኤአይን በተመለከተ ነው። እንደ አስተማሪም ኤአይ ለአውትሶርሲንግ ኤክስቴንሻል ትሬት ነው ለእኔ። በ5 ዓመት ውስጥ 500 ሺህ ብሏል ወንድሜ ወንድወሰን። እሱ ላይ ለመድረስ የኤአይን ኢንፍሉዌንስ ማየት አለብን ብዬ አስባለሁ። በተለይ ወደ ኤጂአይ መግባት የምንችል ከሆነ ሶፍትዌር ዴቨሎፕመንት ኮድለስ ይሆናል። ስለዚህ ብዙ ዴቨሎፐሮች አያስፈልጉም ማለት ነው። ያም ማለት ወደኛ ሀገር የሚመጣው ስራ እዛው ኖርዝ አሜሪካ ወይም ዌስት ዩሮፕ ውስጥ ሊቀር ነው ማለት ነው። እና እንደ አውትሶርሲንግ እንደ ማህበር ፕሬዚዳንትም እንደ መንግስትም እሱ ላይ ምን የታሰበ ነገር አለ? ምክንያቱም እኛ መዘጋጀት አለብን ብዬ አስባለሁ። ኤጂአይ ሲመጣ ተጨማሪ ስራ ይዞ የሚመጣ ይመስለኛል። ልክ በዛ ልክ ግን የታለንት ኤክስፐርት ስኪላችን ዴቨሎፕ እያደረግን እንደ ሀገር ካልመጣን ኮምፒት ላናደርግ እንችላለን። ያሰብነውን 500 ሺህ ስራ መፍጠር አንችልም ብዬ አስባለሁ። እሱ እንዴት ታዩታላችሁ የሚል ነው። ሁለተኛው ጥያቄ እንግዲህ ኮላቦሬሽን አቶ መላኩ ያነሳው ውጭ ሀገር ያሉ ሰዎች ሊንክ ቢያደርጉ የሚል ነው። እኔ የማስበው ግን ኤክሰለረንት የሚሆን መረብ የሚሆን አር&ዲ የሚሆን ብዙ ኮሚኒኬሽን አላችሁ። ከእናንተ ውጭ ስኪል የሚፈልጉ ስራዎች ይኖራሉ ብዬ አስባለሁ። ስለዚህ ሪስፖንሲብል ሆናችሁ መፍጠር ትችላላችሁ ብዬ አስባለሁ። ሎካል ታለንት ታፕ ማድረግ በፍሬንቻይዝም ብቻ ሲስተር ካምፓኒን ፎርም በማድረግ እንደተባለው ውጭ ሀገር ሆኖ $5 እንደሚያስቀረው እናንተም የተወሰነ ዶላር እያስቀራችሁ ተጨማሪ ስራ መፍጠር አትችሉም ወይ? ተጨማሪ ካምፓኒዎች ወደ ስራ እንዲገቡ ማድረግ አይቻልም ወይ? እሱ እንዴት ታዩታላችሁ የሚል ነው። አመሰግናለሁ። እሺ ቴንክ ዩ ኢዮብ እባላለሁ። አም ዘ ሲኢኦ ኦፍ ሰርታ ቴክኖሎጂስ። እኛም ስታርታፕ የሆንን አውትሶርሲንግ ላይ ሶፍትዌር እና ዲጂታል ማርኬቲንግ ላይ የምንሰራ ካምፓኒ ነን። በጣም ነው የማመሰግነው እዚህ እናንተ ያዘጋጃችሁት ፓናል መረብም ኪ ፊገሮችም እዚህ ውስጥ ላላችሁ። አይ ጀስት ዋና ሴይ እኛም ከረንትሊ ያንግም መሆናችን መጠን እያየን ያለነው አንድ ቻሌንጅ አለ እና እሱም ምንድን ነው? ኦልሬዲ እናንተም ለማንሳት እንደሞከራችሁት ያው ከስተመር አኩዚሽን ላይ በጣም ትልቅ ቻሌንጅ አለ። ኮስትም ታይምም ይፈጃል እና ከረንትሊ አይ ውድ ሴይ ሪች አውት ከምናደርጋቸው ራሱ ኦልሞስት 0.5% ኮንቨርዥን ሪያሊስቲክሊ ስፒኪንግ አሁን ያለንበት ስቴጅ ማለት ነው እና እነሱንም ደግሞ ላይክ እንደምንም ብለን ያው ፕሊዝም አድርገን እያሰራናቸውም እያለ ስቲል ክላይንቱ አውትሶርስ እንደሚያደርግ እንትን ማለት አይፈልግም። ፐብሊክሊ አክኖሌጅ ማድረግ አይፈልጉም ክላይንቶች፣ ያገኘናቸው ክላይንቶች እና ያ ደግሞ ሪፈራል ላይ ከነሱ የነሱን ቴስቲሞኒያል ተቀብለን ሞር ማርኬት ያለንን ፕሬዘንስ ቢልድ ማድረግ ላይ ከረንትሊ አሁን ፌስ እያደረግን ያለ ቻሌንጅ ነው እና ሜቢ ይሄ ነገር እናንተም ጋር ከገጠማችሁ እስቲ what are other strategies that we can use at least reputationaችንን in this market already competitive on a global market ላይ
እንዴት ፕሬዘንሳችንን ቢልድ ማድረግ እንችላለን የሚለውን ለመጠየቅ ነው። and of course ሌሎችም እንደጠየቁት ደግሞ maybe በአውትሶርሲንግ አሶሲዬሽኑን በኩል if there is any networking opportunities that you guys can provide, exposure that we can work on, ያለንን ታለንት እና ኤክስፐርቲዝ ሾኬስ አድርገን ሞር ክላይንቶችን አኳየር የምናደርግበት በተለይ እንደኛ ስታርት ለሚያደርጉ ካምፓኒዎች maybe if there is anything within that realm የታሰበ ነገር ካለ ለማለት ነው። thank you. የቴዲን ለመጀመሪያል ሜቢ ሁልጊዜ ስለ ራሳችን የምናየውን ቻሌንጅ ሌላ ሰው ሲነግር ደስ ይላል መስማት እና ያነሳው ነገር እኛም አሁን እንደ ቦርድ ሜቢ ስለ የተወሰነ ኮንቴክስት ለመስጠት የኛ ማህበር ያለው ሊሚቴሽን እና አሁን ደግሞ ያለውን ኦፖርቹኒቲ ኤክስፕሌን ለማድረግ ልሞክር። ያለ ሊሚቴሽን ምንድነው? ኢትዮጵያ ያለው አውትሶርሲንግ ኦፍሾር አውትሶርሲንግ ላይ አክቲቭሊ እየሰሩ ያሉ ካምፓኒዎች ብዛት ጥቂት ስለሆነ ብዙ ሜምበር ፑሊን ማድረግ አልቻለም ማህበሩ። ሰርፕራይዚንግ አይደለም። ሌሎች ሀገሮች ጋር በተለይ ኢስተርን አፍሪካ ያሉ ጋር እንደውም ኮላቦሬት ለማድረግ ሞክረናል። እነሱ ጋርም እንደዛው ነው። ከ30-40 ድርጅቶች ምናምን ናቸው ያሉት። እኛ ጋር በጊዜው 19 ድርጅቶች ናቸው ኦልሬዲ ኦንቦርድ የሆኑት የተመዘገቡት ያሉት። ከነዚህ 19 ድርጅቶች ውስጥ የሚሰበሰበው የሜምበርሺፕ ፊ እንደዚህ የመጀመሪያው ዓመት ላይ ማህበሩ በጥቂት ካምፓኒዎች ብቻ የተቋቋመ ስለነበረ ምክንያቱም ከነበረው ቻሌንጅ ይሄ ዛሬ ኢንተርኔት ሊዘጋ ነው ወይ ዛሬ አዲስ ነገር ፖሊሲ ሊመጣ ይችላል ወይ ብሎ እርስ በርስ የሚያወሩ የነበሩ ሰዎች ተነስተው ለምን ማህበር አናደርገውምና የተወሰነ በፖሊሲ በኩል ኢንፍሉዌንስ ማድረግ አንችልም ተብሎ የተጀመረ ነገር ስለነበረ የሜምበር ሰፖርት አክቹሊ ማድረግ ብለን ማሰብ እና በደንብ ፕሮቫይድ ማድረግ የጀመርነው ሜቢ 1 ዓመት አይሆነው። በዛ ምክንያት ሜምበርሺፕ ፊ ኮሌክሽንም ዋን ታይም የተደረገ ነገር ነው። ስለዚህ የምን ሊሚቴሽን ፈጠረ? ያ ስታፊንግ ሊሚቴሽን። አሁን አክቹሊ ትላንትና እንደ የኛ ማህበር ቦርድ መላኩ ቫይስ ፕሬዚዳንት ነው። ታዲዮስን ታውቁታላችሁ ከኤምኤምሲ ዋይቴክ፣ አቶ ባህሩ ከአፍሪኮም ቦርድ አባላቶች ናቸውና ትላንትና በጣም ደስ የሚል ነገር እንትን ብለን ነበር፣ ኮንቨርሴሽን አድርገን ነበር ከአንድ ዴቨሎፕመንት ፓርትነር ጋር ፖሲብሊ ማህበሩን ሴንተር አድርጎ ኢትዮጵያ ያለው አውትሶርሲንግ ካምፓኒዎች ማገዝ የሚፈልግ አንድ ጋር ከዚህ በፊት ከጃይዜድ ጋር እንደዚህ አንድ አይነት ኔጎሺዬሽኖች ለማድረግ እየሞከርን ነው። እና ያንን ለማድረግ የምንሞክረው ለምንድን ነው? ማህበሩን እንደ ካፓሲቲ ቢልድ ማድረግ ስላለብን ቀድመን ለምን ከዛ በፊት የእውነትም ለአባላቶች ምን ያህል ነገር አድርገናል ብለን ራሳችንን ስንመዝነው በፖሊሲ ኮንቨርሴሽንስ በዳያሎግስ ከገቨርንመንት ጋር በምናደርገው ግንኙነት እንደዚህ ኢኮሲስተሙ ላይ እየፈጠርን ያለው ተጽዕኖ እንዳለ ሆኖ ማህበር ለአባላቶቹ ዳይሬክትሊ ለማድረግ ግን ዴቨሎፕመንት ፓርትነሮች መጥተው እያደረጉ እያገዙ ነው እንጂ እንደ ማህበር ያ አቅም ማሳደግ አልቻለም ነበር። አሁን ፋይናሊ the right time ነው የጠየቀው ጥያቄ። ምክንያቱም አሁን ምን ያህል አዳዲስ ሜምበሮች እንዴት አድርገን ኦንቦርድ እናድርግ አዳዲሶችን አሁን ቅድም ስታነሳቸው የነበረው ጥያቄዎች ወንድሜም ምን አይነት ሰፖርት ማድረግ እንችላለን፣ ኔትወርኪንግ ኦፖርቹኒቲ መፍጠር እንችላለን ብለን በስርዓቱ ማድረግ የጀመርነው ኦልሬዲ አንድ ሰፖርቶች የተወሰነ ኔጎሺዬሽኖች ላይ ስላለን ነው። አሁን እስከዛሬ በአቅም ሊሚቴሽን ምክንያት ነው ያንን ያልተደረገው ማለት ነው። እና the reason why እነዚህን ትላልቅ ፈርሞች ሬጉላርሊ የምትሰማቸውም ቅድም ያልነው የአንከር ፕሪንሲፕሉን አምፕሊፋይ ለማድረግ ነው። ገቨርንመንት ጋርም ስንሄድ ይሄው እንደዚህ እኮ ስራ የሚፈጥሩ ልጆች አሉ ኦልሬዲ፣ ስለዚህ ሰፖርት ብታደርጉት እንደዚህ መሆን ይችላል ብለን ለማድረግ እንዲመችን ስለምንፈልግ እነ መረብን እንደዚህ የምናነሳውበት ምክንያት ለዛ ነው። እና ያ ፖዚቲቭሊ እንዲታይ ስለፈለግን ነው። ግን በጣም ቫሊድ የሆነ ጥያቄ ነው፣ በጣም የምናምንበት ነው። ለራሳችንም በጣም ኮንሽስ እየሆንን ሁልጊዜ የምንመክርበት ነገር ነው። እና ዴፊኒትሊ አም ሹር ኢን ዘ ኔክስት ካፕል ኦፍ ማንትስ ደግሞ ይሄ ኮል ፎር አፕሊኬሽኖች እንደዚህ በደንብ ታላችሁ ያ አቅሙ አሁን ሊመጣ ይመስለኛል። የተወሰነ ምናልባት ሌላውን ጥያቄ ለመመለስ እናቶ መላኩ ይሻላሉ። ግን የኤአይን ጉዳይ በተመለከተ እዚህ ዛሬ ላይ ቆመን እናውቃለን ማለት አንችልም እንደ ማህበር እንደኛ። ምክንያቱም ለራሳችንም በእርግጠኝነት ምላችሁ the last couple of weeks every board ስብሰባችን ላይ የምናወራው ነገር ማለት ይሄ ነው። ምንድን ነው ይዘው የሚመጣው
ምክንያቱም ግሎባሊም ያሉ አውትሶርሲንግ ፈርሞች ወደ ኢትዮጵያም ወደ ሌሎች ሀገሮችም ስራ እየላኩ ያሉ ድርጅቶች አያውቁም እነሱ ኦኬ ዋትስ ጎይንግ ቱ ሃፕን ዛሬ 1000 ሰው አውትሶርሲንግ ስራ ሰጥቼ የዛሬ 3 ወር ኤአይ ቢሰራውስ የሚል አንሰርቴኒቲ አላቸው እነሱ እንኳን እኛ ማለት ነው። ስለዚህ እናቃለን ማለት ሳይሆን ያለብኝ ሜምበሮቻችንን አሁን ልንመክር የምንፈልገው አሁን ማርኬቲንግ ካምፔኖች እንደዚህ አሁን ቅርብ ጊዜ እናደርጋለንና እናደርግ የምንፈልገው ዓለም እንዴት እየሆነ እንዳለ ማይንድፉል ሆኑ ነው። ምክንያቱም ወይ ኦፖርቹኒቲ ይፈጥራል ወይ ኦፖርቹኒቲ ይነጥቃል የትኛውን ኦፖርቹኒቲ ይነጥቃል የትኛውን ኦፖርቹኒቲ ይፈጥራል የዛ አይነት ኤክስፐርቲዝ ማንም የለውም ከረንትሊ ምክንያቱም ኢትስ ሙቪንግ ቱ ፋስት ነው። ስለዚህ እኔ ደዋይ ሲት ሰዎች በራሳቸው ቢዝነስ በሚሰሩበት ቢዝነስ በኩል ምን ማድረግ ይገባኛል ያን በዚህ በኤአይ ዓለም ኮምፒት ማድረግ የሚችለው እንዴት በሆነ ነው ዛዛን አውትሶርሲንግ ፈን ብሎ ሰዎች ማይንድፉል መሆን አለባቸው ብያምናለሁ። በዛ ምሳሌ ለመስጠት ለምሳሌ በአር&ዲ ምሳሌ ለመስጠት ቅድም ስለጠየቀኝ ስለነበረ የኛ ዴታ አኖቴሽን ሰርቪስ ነው የምሰጠው እና የዛሬ አመት እንደዚህ ኦልሞስት 60% የሚሆኑትን ሰራተኞቻችንን ቀንሰናል። ምክንያቱም ክላይንቱ ኦቶሜሽን አድርጎ ስለነበረ የስፖርት ዴታ አናሊሲስ ነበረኛ የምንሰራው እና ስፖርት ዴታ ካሜራዎቹ ላይ ራሱ የሚገጠም ቴክኖሎጂ አድርገው ካሜራው ራሱ ትራክ ማድረግ ጀመረ ብዙ ነገሮች እና የሚፈልጉት ሂውመን ሪሶርስስ በፊት 100 ይፈልጉ ከነበረ 50 ሰው ይሰራዋል ብለው መወሰን ጀመሩ። በዛ ምክንያት ብዙ ሰራተኞቻችንን የዛሬ አመት አካባቢ ኦልሞስት አሰናብተን ነበረ እዛ ሴክተር ላይ የሚሰሩት። ከዛ አሁን ምን ታሰበን ምክንያቱም we have to አዳፕት ማድረግ ስለነበረብን ምን አደረግን አሁን ቅርብ ጊዜ ላውንች አደረግን አንድ ፕላትፎርም የኢሜጅ እና ቪዲዮ አኖቴሽን ሰርቪስ የሚሰጥ ፕላትፎርም ማለት ነው። ከዛ ስፔሲፊክ ክላይንት ጋር ዲፔንደንት መሆን አይጠበቅበትም ኤኒ ኢሜጅ ኤኒ ቪዲዮ አኖቴት ማድረግ እንችላለን ብለን I'm just giving an example የራሳችን ፕላትፎርም እየሸጥኩ አይደለም ግን with emerging technologies ሰዎች ሪአሰስ ማድረግ ይኖርባቸዋል ቢዝነስ ሞዴላቸውን እና I think ሁሉም ሰው ማይንድፉል መሆን አለበት እዛ ላይ ነው የምለው እንጂ AI ስለመጣ እንዲያርጓት ታርጉ ለማለት ይከብዳል ማለት ነው። ምናልባት እና ሜቢ ሶሪ አንድ እንትን አቶ ቴድሮስም ሌሎችም እኔ ከኛ ከአውትሶርሲንግ አሶሲዬሽን ጋር በተመለከተ ክሎዝሊ መስራት ካለብን አዝ ሜምበር አፕሊኬሽን ማድረግ ካላችሁ ፕሊዝ ከዚህ እንትን በኋላ እንድንነጋገር ማለት ነው። ምናልባት ዶክተር አዳነንም ሁለተኛ ጥያቄ አንድ ላይ እዚሁ ያለው ደግሞ ኦንሾር ላይ ያሉ ፕሮጀክቶችን ስንታ ያሉ እሺ በኤአይ ዙሪያ የተነሳውን ትንሽ ነገር ልበልና እኔ I think the last 2-3 months በጣም የኤአይን ትሬንድ እና እየሄደበት ያለውን ነገር ፐርሰናሊ ያየሁት ነው። እንደ ኦርጋናይዜሽንም የኛ ኢንተርናሽናል ካምፓኒ ግሎባል ካምፓኒ ስለሆነ የጀመርናቸው ኢኒሺዬቲቮች አሉ። ባለሙያዎቻችንን ኤአይ ሰርቲፋይድ እንዲሆኑ በኤአይ እየተጠቀሙ ኤአይ ቱሎችን እየተጠቀሙ እንዲሰሩ የጀመርንባቸው እንትኖች አሉ። ግን ፎር ኪሪዮሲቲ እስቲ ምናልባት ያያችሁት ልትሆኑ ትችላላችሁ they call him the father of AI ጆፍሪ ሂልተን የሚባል ሰውዬ ይመስለኛልና ለኤአይ ኢመርጀንስ እና አሁን ለደረሰበት ትልቅ እንትን ያለው የነ if I'm not mistaken የነ ChatGPT ፋውንደር ነሳም የሱ ተማሪዎች ናቸውና እሱ የዛሬ 2 አመት የሰጠው ፖድካስት ነበር። የዛሬ 2 አመት ፖድካስቱ ላይ የተጠየቀው ኤአይ ቴክ ኦቨር ያለግ ይችላል ወይ አጠቃላይ የዓለምን ኦርደር የዓለምን አሰራር ቴክ ኦቨር ሊያደርግ ይችላል ወይ የሚል ነበርና አሁን ኢንተርቪን ካላደረግን ፕሮባብሊ በጣም ባጭር ከተባለ 10 አመት ረጅም ከተባለ በ20 አመት ጊዜ ውስጥ ቴክ ኦቨር ሊያደርግ ይችላል። አሁን ምንም የፖሊሲ ገቨርናንስ ምናምን በዓለም አቀፍ ደረጃ ካልተደረገ የኤአይ ኢኖቬሽኖች እንቅስቃሴዎች በፕራይቬት ሴክተር ነው በጣም በከፍተኛ ሁኔታ በፍጥነት እየሄደ ያለውና አሁን የዛሬ ወር አካባቢ 3 ሳምንት አካባቢ ሌላ ኢንተርቪው ሰጥቷልና እዛ ላይ በሚያስደነግጥ ሁኔታ ከ10 አመት በታች በዚህ ፍጥነት ከሄደ የዛሬ 2 አመት የሰጠውን ኢንተርቪው ቀልብሶ አሁን
ፕሮባብሊ ከ10 ዓመት በኋላ ቴክ ኦቨር ሊያደርግ ይችላል የሚል አናሊሲስ ሰርቷል። ይሄ ጆፍሪ ማለት ስለ ኤአይ ከ50 ዓመት ጀምሮ ሲሰራ የመጣ ሰው ነው እና ከማንም ዓለም ላይ ካለ ሰው የበለጠ ዕውቀት ያለው አናሊሲስ የሰጠ ነውና አንደርማይን የምናደርገው ነገር አይደለም። ሶ እኛ ምንድነው ማድረግ የምንችለው? to the best of our capabilities መዘጋጀት፣ እንደኔ እይታ እንደ ድርጅታችን መዘጋጀት፣ ልጆቻችን ባለሙያዎቻችን ከኤአይ ጋር እንዴት መስራት ይችላሉ ማለት የሚለውን ማለት በጣም ብዙ ወንዴ እንደጠቀሰው በጣም ብዙ ፕሮጀክቶች ስራዎች ከት እየተደረጉ ነው። እኛ ካምፓኒ ውስጥ ራሱ በጣም ብዙ ፕሮጀክቶች ሉዝ አድርገናል ኤአይ በመምጣቱ ምክንያት ያጣናቸው ስራዎች። የኔ ወንድም አሜሪካን ሀገር ነው የሚሰራው። በፊት ኤአይ ቱል መጠቀም ክልክል ነበር። አሁን ኤአይ አንድ አካውንት ተፈጥሮለት በወር $100 ነው የሚከፈለው። እሱ የሚጠቀመውን ቱል $100 ነው የሚለው ፕሮዳክቲቪቲው በ5 እጥፍ እንዲጨምር የሚጽፋቸውን ኮዶች አርኪቴክቸሮች በ5 እጥፍ እንዲጨምር አስገደዱት። and then እዛ በጣም ትልቅ ካምፓኒ ነው፣ ወደ 7000 የሚሆን ሶፍትዌር ኢንጂነር ወይ አይቲ ቲም ያለበት ካምፓኒ ነው። 3500 ቲም ሜምበር ተቀንሷል አንድ ካምፓኒ ውስጥ ብቻ። የኛ ድርጅት የምንሰራው የነበረ ቢዝነስ በአመት $800,000 ትላንት ያወራን ነበር። በአመት $800,000 ገቢ የሚያገኙበት ፕሮጀክት ታጥቷል። so it's real and it's here። ስለዚህ መዘጋጀት አለብን፣ ባለሙያዎቻችን ማለት አለብን የሚለውን በደንብ አጽንኦት ለመስጠት ፈልጌ ነው። ሌላ የተጠየቀው ኤክሰለረንት ያለውን ኮኔክሽን ተጠቅሞ ለምን ኤክሰለረንት ራሱ ሶርስ አያደርግም የሚለው ይቻላል። እሱ አይቻልም ለማለት አይደለም፣ ግን እንደ ቢዝነስ የምትመርጠው መንገድ አይደለም። አንድ ነገር አውትሶርስ የምታደርገው ችግር እጥረት ሲኖር ነው። ሄሎ outsource ሲጀመር from the very beginning outsource የምታደርገው የሆነ ነገር ሾርቴጅ ቻሌንጅ ሲኖርህ ነው። አሁን እኛ ስራ ካገኘን ሰራተኛ ቀጥረን ማሰራት እንችላለን፣ አልተቸገርንም። outsource ለማድረግ የቢዝነስ ቻሌንጅ የለብንም። ሶ እንደ ማለት በቢዝነስ ሴንስ አይሰራም to be honest። እና አንድ እሱ ሁለተኛ እንደ ሀገር ሰፋ ያለ ፓይ ከፓይ ውስጥ ሰፋ ያለ ገቢ ማምጣት የምንችለው እኔም በራሴ መንገድ ሮጬ ሳመጣ አንተም ስትሮጥ ሁላችንም ያለንን ኮኔክሽኖች እየተጠቀምን ወደ ሀገር ስናመጣ ነው። አንድ ትልቅ ድርጅት ኖሮ እሱ የሚያመጣውን እዚህ ቢያከፋፍለው that will be the only channel። እንደ ሀገር ማናደርግም፣ ኦፖርቹኒቲውም አይሰፋልንም፣ ፍጥነትም አይኖረውም። እና ከሱ አንፃር honestly ለቢዝነስ አስቸጋሪ ሊሆን ይችላል። ግን አንዳንድ ኦፖርቹኒቲዎች ለምሳሌ አይ ሪሜምበር ወንዴ የሆነ ኦፖርቹኒቲ ላንድ አድርጎለት እሱ ኤሪያ ኦፍ ስፔሻላይዜሽን ላይ ስላልነበረ ለኔ የሆነ ጊዜ ኮኔክት አድርጎኛል። አይ ሪሜምበር የሆነ አንድ ኦፖርቹኒቲ እናንተም እነሱም ጋር አልሆነም ታዲም ጋር ሞክሬ ነበረ። በእኛ ላይን ኦፍ ቢዝነስ ላይ ያልሆኑ ኦፖርቹኒቲዎች ካሉ አውትሶርስ እናደርጋለን። ግን እኛ የምንሰራው ላይ እኛ የራሳችን እቅዳለን to get to 1000 ኢንጂነር አይደለም የሚመጣውን ቢዝነስ ለሌላ አውትሶርስ ካረኩት what's the point። እና እሱ እንደ ቢዝነስም እንደ ስትራቴጂም ለሀገርም ብዙ ስለማይጠቅም እሱኛውን የምናደርግ አይመስለኝም። ወንድሜ እዛ ጋር የጠየቀው ጥያቄ ብዙ መንገዶችን ነው መሞከር ያለብን። እኔ ሰጀስት ማደርገው እንደዚህ አይነት ስራ ላይ የተሰማራን ሰዎች አሶሲዬሽኑ ስላለ በዛ አሶሲዬሽን መሰረት እየተሰባሰበ እንደዚህ እንደዛሬ እንደ መረብ ፖድካስት እንዳዘጋጁት ኢቨንት አይነት እየተገናኘን አይዲያዎችን ብሬንስቶርም። እኛ ጋር ምንም ስስት የለም እንደምታውቁት፣ ሁላችንም የምናውቀውን ኤክስፒሪየንስ ሼር ማድረግ እንችላለን። ከኛ ወደ እናንተ ብቻ ሳይሆን ደግሞ እዚህ ውስጥ በጣም ብዙ ሰዎች አሉ ብዙ ሙከራ ያደረጉ፣ አንዳንዶቹ የተሳካላቸው፣ አንዳንዶቹ ፌል ያደረጉት። ሶ
አንዱ ድርጅት ፌል ያደረገውን መንገድ ሌላው ለምን ሁለተኛ ድካም ለምን ይደክማል? ያ እንዳይሆን በአሶሲዬሽኑ መሪነት ኢቨንቶች ዌቢናሮች ሊሆኑ ይችላሉ፣ የተለያዩ ኢቭን የሆነ ቦታ ላይ የተገናኘን መጫወት ማውራት ሊሆን ይችላል። ኤክስፒሪየንሳችንን ሼር ማድረግ ከማንኛውም በላይ ሁላችንም አንድ አይነት ይሄን አሁን የምናደርግበት ምክንያት ምንድነው? እንደ ድርጅት ስታስቡት እኮ ኮምፒቲሽን ነው እየመጣ ያለው አይደለ? ግን ከዛ የበለጠ ኢትዮጵያ እንደ ዴስቲኔሽን ስትታይ ነው እኛም በሄድንበት መልኩ የስ ስለ ኢትዮጵያ ሰምቻለሁ እከሌ እንዲህ አድርጓል። ለምሳሌ አንተ የሰራኸው ስራ ጓደኛው ጋር ሄጄኔ ፒች ቢያደርግ ኦሬዲ ኮኔክሽኑ አለ፣ ስለ ኢትዮጵያ ያውቃል፣ ስለ ስራው ያውቃል። ሶ እንደዛ ነው ማደግ የምንችለውና ሰጀስት ማደርገው አሶሲዬሽኑ ኦነርሺፕ ይወስድና እዚህ ሴክተር ላይ ፍላጎት ያላችሁ ኢሜል ማድረግ ይቻላል። አሶሲዬሽኑ በሚያደርገው ጥሪ ላይ እየተገናኘን አይቲ ፓርክ ደግሞ አለው ሀብ እንደዚህ አይነት ጋዘሪንግ ለማድረግ የሚመች ቦታዎች አሉ። እዛ ላይ እየተገናኘን ስለ ሁሉም ነገሮች ማውራት እንችላለንና እንደዛ ብናረግ የበለጠ ብዙ ኤክስፒሪየንስ እናገኛለን። ቅድም ቴዲ የሚያነሳው እንትን ጀማሪዎቹ ስለሚሄዱባቸው ጀርኒም እዛ ላይ ይነሳል። አሁን እንዳልከው ኤክስፒሪየንስ ሊሆን ነው ብቻ ነው የምናገኘውና እሱን ነው ሰጀስት ላደርግ የፈለኩት። አመሰግናለሁ። ያንተሳንድ ያለ ስለመሰለኝ ነው ስፔሻሊ ከኦንሹር ኦፍሹር ኢንሹር አንፃር የተነሳው ልክ ነው። ሎካል ማርኬቱ በጣም ኢምፖርታንት ነው። የትም ሀገር ከሎካል ማርኬት ሲነሳ ነው ፋውንዴሽን ይዞ የሚሄደው። ግን ደግሞ ዩኒክ የሚሆኑ ነገሮች አሉ። ኢትዮጵያ ሎካል ማርኬቷ ለአውትሶርሲንግ የሚሆን ሎካል ማርኬቷ የገቨርንመንት ነው ሜንሊ። ፕራይቬት ሴክተሮች ብዙ የሉንም፣ ጥቂት አሉ። የማይንድ ሴቲንግ ፕሮብለምም አለ። እንደምታዩት ተለቅ ኢትዮጵያን ኤርላይንስ ምን ያህል አውትሶርስ አድርጓል፣ ወይም ኢትዮ ቴሌኮም ምን ያህል አውትሶርስ አድርጓል፣ ወይም ባንኮች ምን ያህል አውትሶርስ አድርገዋል። አንዳንዱ የሚነሳው ገናኛ ስፔሻሊ የውጭ ሀገሮቹ ችግሩ ገጥሟቸው አውትሶርስ በፍላጎት የመጣ ነገር አይደለም። they face the problem ፎከስ ምንድነው ኮር ቢዝነሳቸው ላይ ፎከስ ማድረግ ሳይችሉ ሲቀሩ ኮምፒቲቲቭ መሆን ስላልቻሉ ነው አውትሶርስ ማድረግ የጀመሩት። ይሄ ምናልባት አልገጠመን ይሆናል ሪላቲቭሊ። ስለዚህ ብዙ አፒታይት የለም አውትሶርስ የማድረግ። ገቨርንመንት ግን አውትሶርስ ማድረግ አለበት። አንዳንድ ኢኒሺዬቲቮች ምናልባት ሰምታችሁ ይሆናል። ህግ ራሱ አልነበረንም። ለምሳሌ አዲስ አበባ ከተማ ህግ ኦልሬዲ አውጥቷል። አሁን ኢምፕሊሜንቴሽን ዳይሬክቲቭ ምናምን ስለሚያስፈልገው ነው። ግን the whole government ግን እሱን ማምጣትና ሎካል ማርኬቱን የአውትሶርሲንግ ማርኬቱን ማሳደግ በጣም ኢምፖርታንት ነው። ልክ ነው። ዶላር ማነው ኤክስፖርት አድርጎ ዶላር ማስገኘትና ኢምፖርት ሰብስቲቲዩት ማድረግ ያው ነው። ዞሮ ዶላሩን የምንፈልገው ለማስገባት ስለሆነ ማለት ነው። እሱ በጣም ኢምፖርታንት ነው። ከዛ በላይ ግን ትልቁ ነገር ሎካል ካፓቢሊቲ ዲቨሎፕ ማድረግ ይቻላል። በራሳችን አውትሶርስ ቢዝነስ ሰርቪስ ዴሊቨሪ ብቻ አይደለም፣ ካፓቢሊቲ ዲቨሎፕ ማድረግና የራሳችንን ካምፓኒዎች መፍጠር ነገጧት እንድንችል የሚያስችልን አቅም መፍጠር ነው። ስለዚህ እሱ በጣም ኢምፖርታንት ስለሆነ አሁን ለምሳሌ እንደ ኢትዮጵያን አይቲ ፓርክ እኛ ሶስቱም ላይ ነው ትኩረት የምናደርገው። እኩል ነው የምናደርገው፣ ግን የራሳቸው ኦፖርቹኒቲ የራሳቸው ቻሌንጅ ግን አላቸው። እንደየሁኔታው ፍሌክሲብል መሆን ግን ደግሞ ያስፈልጋል። እሱ ለማለት ነው። በጣም እጅግ አድርጌ አመሰግናለሁ። እናንተንም እንዲሁም እንግዶቻችንንም እጅግ አድርጌ አመሰግናለሁ። ከኦንላይን የመጡ ጥያቄዎች ነበሩ፣ ግን ብዙ ሰዓት ስለወሰድን አይ ቲንክ ሻይ ቡና እያለን ብንጫወት ይሻላል መሰለኝ እና እጅግ አድርገን እናመሰግናለን። ወደ ቦታችን እንሸኛለን። ቲንክ ጥሩ ጊዜ ነበረን ብዬ አስባለሁኝ። ያው የተወሰነ ሰዓት ገፋ አድርገንባቸዋል። አሁንም በድጋሚ ይቅርታ እንጠይቃለን። ያው ይህንን ፕሮግራም ያዘጋጀነው መረብ ቴክኖሎጂ እና ሊን ሄልዝ ኬር ሶሉሽንስ አንድ ላይ በመሆን ነው። የሻይ ቡና ሰዓት አለ፣ እሱ ላይ እንድትወጡ አይፈቀድም፣ በሩ ተዘግቷል። ሁሉም ቡና ሳይጠጣ አይወጣም ተብሏል። ስለዚህ ሻይ ቡና እያልን እንቆያለን ማለት ነው። በጣም አድርገን እናመሰግናለን።